እስልምናን አሰድቤያለሁ ሙስሊሞችን ሰድቤያለሁ ብላለች እኮ አልፈተባለ እኔ አይደለም የባለፈውን ይቅርታ አይቼዋለሁ እኮ የባለፈውን ይቅርታ አይቼዋለሁ ገብቷል ማስረጃ አምጪ ብለው በቃ ማስረጃ ያስፈልግም ይቅርታ በሉ ተብለው ይኸውልህ እያቃራቸው ነው ይቅርታ ያሉት እሺ አይ አላሰደብኩም አልተሳደብኩም ምትል ከሆነ እሺ አንዴ በለጠ ትከፍትልኛል አረ ችግር የለውም አላለችም እንደዛ አላለችም እኔ ከዚህ በፊት አጠፋው ጥፋት በጣም ይቅርታ ከዚህ በኋላ ደግሞ አላጠፋም ቃል እየገባው ነው እኮ ጥፋት ነው እኮ ጥፋት ነው ቀላል እኮ ነው ባቢ ቀላል ነው ይኸውልህ እስልምናን አሰድቤያለሁ እንደውም ነብዩ መሐመድ አላህ እያለን በዲቴል አልገባንም እስልምናን አሰድቤያለሁ ሙስሊሞችን ሰድቤያለሁ ይቅርታ ትበል አለቀ ለምን እሷ ይሄንን መናገር ያቃታት እኔ አሁን ለምሳሌ አንተ እንደዛ አድርጋለች ብለህ ታምናለህ ቆይ እንደዛ አድርጋለች አዎ እርግጠኛ ነህ በደንብ ትልከዋለህ ወደኔ እዚሁ እንክፈተው አይደል አንከፍተውም እዚህ ጋርማ አንከፍተውም ትልከዋለህ ሆይ እሺ ላክለት በለጠ የትኛው ቤቷን ከፍታለች ሩቅያን ጥራት ለሩቅያ ጋር አንዲ ባቢ ሰላም እንዴት ነህ ሩቅያን ጥራት አለን ኑሬ ደህና ነህ አለን ጠፍተሃል እኔ ትንሽ ልናገር ወይስ ባቢ እሺ ኦኬ ምን አለ መሰላችሁ እዚህ ጋር ያለው ሶሻል ሚዲያ የሚጠቀም ሰው ሁሉም ከ18 ግፋቢል ከ20 በላይ የሆነ ሰው ነው ስድብ ምን እንደሆነ ሁላችንም ጠንቅቀን እናውቃለን እያንዳንዳችን ነቀ የሁሉም የዘራው ነው የሚያጭደው ሙስሊምም ሆኖ ወይም ክርስቲያንም ሆኖ ሙስሊም ነኝ እያለ ሀያትና ኢክራም ብሎ የሚጠቀምና የሚያሰድብ ካለ ወይም ሌላ ማይነ ስራ የሚሰራ ከሆነ ወላሂ ሁሉም የሰርናውን ያገኛል እዚህ ጋር ለመሳለቅና ለመጫወት ለማሾፍ የመጣን ከሆነ እያንዳንዳችን በሰራነው ስራ ሁላችንም ተጠያቂ ነን ትላንት ብቻችን እንደመጣን ነገ ምን ሄደው ብቻችን ነን ፈጣሪ ዘንድ የምንቆመው ብቻችን ነን ስለዚህ ሰዎች ስድብ ምን እንደሆነ ታውቃላችሁ በከቻላችሁ ለሰው ልጅን ቀን ነገር ለማድረግ ሞክሩ ሰው ልጅን እንዲማርበት መንገድን አመቻቹ ለስድብና ለክፋትን መንገድ አታመቻቹ አንዳንድ ሰዎች አሉ ቤታቸው ይከፍቱና እነሱ ትንፍሽ አይሉም ሚውት ያረጋሉ እንደተኛ አክት የሚያረጉዋሉ በቃ እንደሚሰር ወይም ደግሞ የሆነ ኪችን እንደገባ ሰው አክት የሚያረጉዋሉ ነገሩ ካለቀ ከተበላ ከተሰደበ በኋላ ምን ተደረገ አልነበርኩም ብለው የሚመጡ ሰዎች አሉ ወላሂ ነው ከሰው ብታመልጡ ከአላህ አታመልጡ እያንዳንዳችን ማለት ነው እያንዳንዳችን በር ዘግተን የምናደርገው ስራ ሁሉም ተመልካች የሆነና አንድ አምላክ ያየናል እያንዳንድ ማንንም ነገር አዋጣንም የሚገርማችሁ አንድ ነገር ልንገራችሁ እቺ ዱንያ እቺኛው ሶሻል ሚዲያ ቲክቶክ እስካለ ድረስ ነው አከሊን ብላችሁ ኢቭን ሪል በሆነ ስማቸውን ማታቋቸው ሰዎች ናቸው እንኳን ምንነታቸው ምን እንደሚሰሩ የት እንዳሉ ምን እንደሆኑ አታቋቸው በትክክል ስማቸውም ራሱ አታቋቸውም ስለዚህ ለነዚህ አይነት ሰዎች ብላችሁ አኺራችሁን አታበላችሁ ራሳችሁን አስከብሩ ሴት ልጅ አላህ አክብሮ ነው የፈጠራት የተከበረች ናት ሴት ልጅ አላህን አክብሯታል ገብቷችኋል ልጅ አርጎ ሚስት አርጎ እህት አርጎ ሁሉ ነገር አርጎ የተከበረች ልጅ ናት ገብቷችኋል ራሳችሁን አንዳንድ የሆነ ባለቤቱን ያቀለለው አሙሌ ባለዳ አይቀበልም ሴት ልጅን ራሷን ካላከበረች ማንም ሊያከብራት አይችልም ማንም ሊያከብራት አይችልም እናንተ እንቁ ናችሁ ተፈላጊ ናችሁ ከማንም ጋር ጠወጥ ጋር ከማንም ጋር ሆናችሁ መሳለቂያና መሳያት ሆኖ እኔ እዚህ ሶሻል ሚዲያ እንዲ ፒክቸራ ተይዞባታል እንዲ ተብላለች ተብላ የምትወራ ልጅ ነገ በምንም አጋጣሚ ሚስት አድርጌ ሊዛት አልችልም እኔ አይደለሁም ማንም ወንድ ማለት ነው ማንም ወንድ ነገ ተነስቶ ሚስት አድርጎ ሊያያት አይችልም ባገኛትና ባወራት ቁጥር ከነሱም ጋር እንዲነበር የምታወሪው እነሱም እንደዚህ ፒክቸር ትልኪላቸው ነበር ብሎ ላናሽ ነው የሚያዞርሽ ገብቶሻል ላና ነው የሚዞረው ስለዚህ ህይወታችሁን አታብላችሁ የሰው ልጅን በዚህ ሰዓት ተምሮ ማስተሩን ፒኤችዲ ሰርቶ የሚሄድበት ጊዜ ላይ እናንተ በሶሻል ሚዲያ ኢንተርኔት ሆላችሁ ከማይሆን ጋር ጊዜያችሁን አታቃጥሉ እንትን አትበሉ በተረፈ ሬቲም ሲጀምር ስሙን ወርዝ የሚያረግም ልጅም አይደለም ሊጠራ እንኳን እሱ ሰውን አስፈራርቶ በሰው ልጅ እርምጃ ሊወስድ አይደለም የት እንዳለ ምንም ነገር የማያውቅ ልጅ ነውና እሱ ቴክስት አሁን ቢመጣ እንኳን በቴክስት አይደለም በአደባባይ የሚናገራችሁ ልጅ ነው ስለዚህ ከሱ ከዝም ምን ትጠብቃላችሁ ሬቲም አሁን ከውስጥ ቴክስት አርግና ሰዋት
እሱን አይደለም የሚያሳዝነው፣ ግን የተከበረች ሴት አላህን ያከበራት ልጆች ቤተሰቦቿን ያላት ሰዎችን ተምሬ ምን ብዬ ወላጆች አሉ፣ ሴት ልጆች አሉ ከሀገራቸው ወጥተው በአረብ ሀገር ላይ ተሰደው ሰርተው ለፍተው ጥረውን ቤተሰቦቻቸው ማስተዳደር የሚፈልጉ ሴቶች እና እንደገና አላማችሁን ትታችሁ አላማችሁን ረስታችሁ ከነዚህ አይነት ሰዎች ጋር የምትጻጻፉና እንትን የምትሉ ከሆነ ራሳችሁ ነው የምታቃልሉት። ነገ ያልሽው ነገር ካረክሽለት አንቺ ደግ ነው ለሱ፣ ካልሆነ ገደል ገባሽ ሲኦል ገባሽ አይመለከተውም። የጠየቀሽ ነገር ሳንቲም ራሱ አልሰጥም ካልሽ የጻፍሽውና የተላላክሽው ነገር አውጥቼ ዘረግፍብሻለሁ ነው የሚለው። እንደዚህ አይነት ሰዎች አሉ። ፕሊዝ ወላሂ ሃይማኖትን በማስፈራራት አይሰበክም። ሃይማኖት እንደዚህ ራስን ቆዳ በመቀየር አይሰበክም። እውነት እውነት ናት። ፀሐይ ማንም ወጥቶ ይሄ ፀሐይ ነው ብሎ ሊነግርሽ አይገባም። ፀሐይ ናትና ማለት ነው። ታያታለሽ። እውነት እንደዛ ግልጽ ነው። ስለዚህ ብዙ መካሪ ለመሆን ፈልጌ አይደለም እና ሰዎች ለራሳችሁ ክብር ስጡ። ወላሂ ለራሳችሁ ክብር ስጡ። እዚህ ጋር ፎቶዋችሁ የሰውን አስቀምጣችሁ ስማችሁን ቀይራችሁ ብትመጡ አትሊስት ቢፈልግ ማን እንደወለዳችሁ የት እንዳደጋችሁ ምን አይነት እንደሆናችሁ ሁላችንም ኢንፎርሜሽን ማግኘት እንችላለን። ስለዚህ እዚህ ጋር አልታወቅም የሰው ፒክቸር ነው ያለኝ በስሜ እንደዚህ ነው ብላችሁ አትሸወዱ። ወላሂ አትሸወዱ እና ለራሳችሁ ክብር ስጡ። ለራሳችሁ ክብር ስጡ። የሰው መሳለቂያ አትሆኑ። አሁን ባለፈ እህታችን እዚህ መታ ነበረ። ወላሂ ላይክ ኤቭሪዴ ሶሻል ሚዲያ ላይ በእናንተ ሲወራ ከታችም ከላይም ያላችሁ አይደብራችሁም? ወላሂ እንዲህ ነው። ሴት ልጅ ሼማ አይሰማትም እንዴ? የአንዳንድ ልጆች ፍላጎት ለማሟላት የአንዳንድ ወንዶች ፍላጎት ለማሟላት በሚል እናንተ ራሳችሁን አሳልፋችሁ ሰጥታችሁ የማንም አጀንዳ ስትሆኑ አይደብራችሁም? የሰው ልጅ በውጭ ዓለም ስንትና ስንት ነገር የሰው ልጅ ፀሐይ ላይ እና ጨረቃ ላይ ወይም ደግሞ ሳይንቲስቶች ስንትና ስንት በሚወራበት ሰዓት ላይ እናንተ ወርዳችሁ ስለ ብብትና ስለ ሙሙ ታወራላችሁ። ኢትስ ቦሪንግ ማን ጀስት ግራውን አፕ ሲሪየስሊ። ስለዚህ እንደኔ ከውስጥ ተጻጽፏል የተባለው ተውት፣ አጀንዳችሁን ቀይሩ። እህቶቻችን ናቸው፣ እንወዳችኋለን። እኛ የምናውቀው ላኢላሃ ኢለላህ ብለናል እስካላችሁ ድረስ የእናንተ መመከያ መጠጊያዎች። እናንተ የፈለጋችሁ ነገር በእህቶቻችን ማንም ሊናካችሁ ማንም ሊሰድባችሁ አንሻም። ገብታችሁ እናከብራችኋልና እንወዳችኋልና አላህ ይጠብቃችሁ። አላህ ወላሂ በዱንያን አላህ ቀጥተኛ መንገድ እንደመራችሁ እስከ መጨረሻ ይስተቃማው ይስጣችሁ። እኛ እህቶቻችን ናችሁ። ብትሳሳታቱም የሰው ልጅ ሆኖ ማይሳሳት የለም። ተሳሰታችሁ፣ አሰደባችሁ፣ ወሬቨር ያለው ቀን ነው የሚበልጠው። ወደ አላህ ተመለሱ፣ እስትግፋርን አርጉ፣ በሰላታችሁ በቂራታችሁ ተመለሱ። ከዛ በኋላ ያለው ነገር ብተው ሀይር ነው። አይ እኔ እንደዚህ ጭምብሌን አጥርቄ እሰራለሁ የሚል ከሆነ ሶሻል ሚዲያ እስካለ ድረስ የፈለጋችሁ ነገር በሉ። ነገር ግን ማንም አያዋጣሽም እና የሚያዋጣን ስራችን ነው ባይነን እና እኔ ማንም ይሁን ማንም ሙስሊም ነኝ እስካለ ድረስ እኔ ለአላህ ብዬ አምነዋለሁ። ከዛ በተረፈ ግን እኔ እሱ በመጣ በሚሄድበት እኔ አልሄድምና እና ሁሉም የሰራውን አላህ ነገ ስራውን ይሰጠዋል። እዚህ ጋር ብናበቃው የተሻለ ነው ባይነኝ። ባቢ አፉ በለኝ። በመሀል ዝም ብዬ የቀባጠርኩኝ ከሆነ በጣም ይቅርታ። በጣም በእውነት ዋው ደስ የሚል ሀሳብ ነው። ደስ የሚል ምክር ነው። በጣም ነው ደስ የሚለው። በጣም ነው የማመሰግነው ኑሪ። በነገራችን ላይ ከመጀመሪያውኑ አሁን ወደኋላ መመለስ የለብንም። ነገሩ እንዲቋጭ የምትፈልጉ ከሆነ ከመጀመሪያውኑ ያጠፋችሁ ጥፋት ካለ የተሳሳችሁ ስህተት ካለ ከመጀመሪያውኑ አልካደችም። በነገራችን ላይ ፍጹም ክህደት ውስጥ አይደለችም። እኔ ከዚህ በፊት ላጠፋው ጥፋት ከዚህ በኋላ ደግሞ እንደማላጠፋ ቃል እየገባው ይቅርታ አድርጉልኝ። በመጀመሪያ አምላካችን ይቅር ይበለን። ከዛ ደግሞ እናንተን ስላስከፋችሁ ስላስቀየምኳችሁ ይቅርታ ብለው የወጡ ልጆች ናቸው። አሁንም ሌላ ማስረጃ መረጃ መከፈት አለበት መሰማት አለበት የሚባለው ነገር ምን ተሳድበው ከሆነ አምላክ እየተሳደቡ መስማት የምትፈልጉ ሰዎች ካላችሁ ሂዱና የሆነ ነገር ታጠኑ። እኔ በበኩሌ ተሳድባ ከሆነ ወይ ሰዎች ሲሳደቡ ነብዩ መሐመድ እየተሰደበ እኔ በበኩሌ መስማት አልፈልግም። በቃ ያው አልፈልግም። ምን እጠቀምበታለሁ? አሁንም ግን ሀዩ በቃ እስካሁን አልካደችም። ከዚህ በፊት ላደረኩት ነገር ይቅርታ። አሁን ሀያት በያቸው እስኪ እንደዛ በያቸው። ሀያት አለሽ ሀዩ አለሽ በያቸው። ከዚህ በፊት ተሳድቤያለሁ አሰድቤያለሁ ላደረኩት ነገር በጣም ይቅርታ በያቸው። ትልቅነት እኮ ነው ይቅርታ መጠየቅ ትልቅነት። እሺ ሁላችሁም ሙስሊምና ወንድሞቼ
ከዚህ በፊት ስላጠፋሁት ነገር በጣም ይቅርታ ሁላችሁንም ማለት ነው እና ከዚህ በኋላ ደግሞ ላለማጥፋት እሞክራለሁ እና ላደረኩት ነገር ባለማወቅም በማወቅም ላጠፋው ጥፋት ይቅርታ ሁላችሁ። የምትፈልገው ነገር አለ እንዴ ጀነራል? በመደዳ ነው የሚሄደው አሁን። ምንድነው ያጠፋችሁ? ሃዩ ውይ አንተ ጀነራል እንትና ትለቃቀም እንጂ እንደ ጠንቋይ እንዴ! አጥፍተሻል እየተባለች እኮ ነው እንዴ! አጥፍተሻል እየተባለች እኮ ነው። እናንተን አንድ የሚያደርግ ነገር የሆነውን ስለ ሃይማኖት ያጠፋችሁን ጥፋት እንጂ ሌላ ነገርማ አይደለም እኮ። እሱንማ ፈጣሪ ይጠይቃት። ይቅርታ ታደርግላታለህ አንተ? አሁን እኔ በግል እንደ ግል ነው እንደ ግል ሳይሆን ስለ ሃይማኖት ስላሰደበች ይቅርታ ከጠየቀች እቀበላታለሁ አለ። አላደርግላትም። አረጋግጣ አላመነችም። በቃ ተው፣ አልፈለክም ማለት ነው። መረበሽ ነው የፈለከው። እስኪ እንትናን ጠይቀው፣ መርዞን ጠይቀው። አይደለም ቴንክ ዩ። በመጀመሪያ አንተ ራሱ ጀነራል እስልምናና ሙስሊሞችን ስለተሳደብክ ይቅርታ ጠይቃቸው። እኔ ጠይቃለሁ በግልጽ ጠይቅ። ሙስሊሞችንም እስልምናንም ስለተሳደብኩ ይቅርታ። ባቢላን እኔ ሙስሊሞችንም እስልምናንም ተሳድቤያለሁ። ለዛ ስድቤ ጥፋቴን አምኜ ይቅርታ በቃ አድርጌዋለሁ ብዬ አመኛለሁ። እንደዚህ አይነት መልስ ነው ፈልገው። አልረገጠላቸውም። እሺ ካረገጠሽ ምን ልበል? ይጠይቁ። እሺ እንዴ አደረገ መርዞ ሰላም ሰላም፣ እንዴት ዋላችሁ? ሰላም እንዴት ነው አለ። እንዴት ነህ? ደህና ነኝ። ብዙ እየደጋገምክ አንድ ቁጥር ጻፍኩ። አዎ ዝናብ ሳይመጣ ልናገር ነበር። እየዘነበ ነው። ከተሰማችሁ እንግዲህ ያው ይሰማል። ድምፁ ይረብሻል ብዬ ነበር ወደ እናንተ ጣራው ላይ። እሺ ከተሰማ ያው ሰላም ብያለሁ። ሁላችሁንም ያው አዩ አድናቂዋ ነኝ፣ ያው ወዳጇ ነኝና አንዳንድ ያው እንደማንኛውም ላይቭ ላይ ሳያት እንደው አንዳንድ ግራ ይገቡኝ ቀለል ያሉ ጥያቄዎች በሰላም አጠራርጋ እንድትመልስልኝ ነው። ግን መርዞ የተዘጋ ነገር እያነሳችሁ እንደሆነ ግን ገብቷችኋል? ግን ማለት ገብቷችኋል? ይሄ ሌላ ጉዳይ ነው። ይሄ ፋይል አውጣለሁ ምናምን አይደለም። ፋይል አውጣለሁ ማለት ነገር አንዳንዴ እንደ ሰው ብናስብ መልካም ነገር ነው። እንደ ትልቅ ብናስብ መልካም ነገር ነው። ይቅርታ ጠይቃለች እኮ። አይ ስለዛ ጉዳይ አይደለም። እሺ ሌላ ነው። ስለራሷ ነው ጠይቃት። እሺ ወዳጅ ነን እኮ ከሷ ጋር። እሷም ደስ ነው የሚለው። አዩ እንዴት ነሽ? አንዳንድ ጥያቄዎች ስላንቺ እስቲ ለማወቅ ብዬ ላይቭ ላይ በማየው ነገር ነው ትንሽ ግራ ገብቶኝ እና ልጠይቅሽና ጠራ አድርገሽ በሰላም ሰዎችም እንዲሰሙ ብዬ ነውና አዩ እንትን ከዚህ ቀደም ከእስልምና ስንቴ ወጥተሽ ስንቴ ተመልሰሻል? እስኪ ግልጽ አድርጊልኝ። አንድ አምስት ጥያቄዎች ነው። መርዞ ግን አስበዋል? ግን እያወራ ያለው ግን አውቀዋል? አዎ በተለያየ ጊዜ የተናገራቸው ነገሮች እንደዚህ እንትን ስለሆኑ ወታ ስንቴ ተመልሳለች። ይቅርታ ብላለች እኮ ግን ስንቴ ነው ይሄን ነገር ያደረገችው የሚለውን ለማወቅ የሚያስወጡ ነገሮችን ስለተናገረች ወጥቻለሁ ብዬ አላውቅም። ከእስልምና ወጥቻለሁ ብዬ አውርቼ አላውቅም። ይቅርታ ተሳስቼ። አውርተሻል አላልኩም እኮ አዩ። ወጥተሽ ታውቂያለሽ ወይ? ስንቴ ወጥተሽ ተመልሰሻል ነው ያልኩት እንጂ ብለሻል ሳይሆን ወጥተሽ ተመልሰሻል ከዚህ በፊት። አንተ ምን አስጨነቀህ? ማለት አንተ ወጥቻለሁ ብዬ ካላወቅኩ ያስብልሻለሁ አለ። አንቺ ጉዳይ አይመስለኝም። ያስብልሻለሁ እኮ ካሰብክልኝ
ላይ ካለው አስተምረኝ ማስተማር ትችላለህ። ይቅርታ ካንተ ተፈረዘ ነው ታለይ ብለህ የምትሆነ አንተ መረጃ ካለ አስተምረኝ። ስህተት መንገድ ላይ ከሆንኩ እንጂ ወጣሁ በሰላም ነው እኮ ፈቃደኛ ካልሆንሽ አልመልስም በይኝ። እኔ ስጠይቅሽ በሰላም አዎ ይሄን ያህል ጊዜ ብለሽ መመለስ አልመልስም ካልሽ መብትሽ እኮ ነው። አንጨቃጨቅ፣ ጭቅጭቅ አንጀምር። ለምን ሰላማዊ ነው መሆን ያለበት። አውርተሻል እኮ አይደለም ስንቴ ወተሽ ተመልሰሻል። ወተሽ ከእስልምና የተመለስሽው ስንት ጊዜ ነው እኮ ጥያቄው እንጂ ካልፈለግሽ አልመልስም በይ ችግር የለም። ወደ ሌላ ጥያቄ እንሄዳለን። ቆይ ጣልቃ አትግቡ። ቆይ እየተቆራረጠ ነው በዛ ላይ እየተሰማኝ አይደል? ወደ ቀጣይ ጥያቄ እንሂድና እሺ አዩ አሁን ይቅርታ ብለሻል፣ ጥሩ ነው። እኛም ይቅርታ ብለሽ ከህዝቡ ጋር ተስማምተሽ እንድትኖሪ ነው የምንፈልገው። ከአንቺ ጋር ምንም የግል ጠብ ያለው ሰው የለም እና ግን አሁን ለስንተኛ ጊዜ ነው ይቅርታ የጠየቅሽው አዩ? በዚሁ አጋጣሚ ለስንተኛ ጊዜ ነው? ሁለተኛው እዛው ተያይዞ ደግሞ ይሄ ይቅርታሽ ለስንት ቀን ይቆያል የሚለውንም በዛው አያይዘሽ እስቲ አዩዬ። በሰላም ያው እንደዚህ ኦኬ ሚዩት ይቅርታ ጠይቂያችሁ አውቃለሁ። ይቅርታ የጠየቁትም በሐሰት ስለምትከሱኝ ነው። ለምን የሆነ ምንም አድርጋ አለ ክርስቲያን ቤት ገባለሁ ገባው ደግሞ እስልምና ይሄ አይደለም የሚያስተምረው ለማለት እስልምና ለመሞገት ነው ገባው። እሱ ደግሞ ለሌሎች ምድል ለመስጠት የተቆራረጠብኝ ስለሆነ የተቆራረጠ ስለሆነ ለሌሎች ምድል እንዳንዘጋባቸው ባቢም ተራ እየጠበቀ ስለሆነ አጠራ አርጋትና ይሄ ይቅርታ ያልሽው አሁን ዛሬ ለስንተኛ ጊዜሽ ነው? አንድ አሁን ይቅርታ ያልሽው ለስንት ቀን ይቆያል? ሁለት እቺን አጠራ አርጊልኝ። ሶስት ጥያቄ ይቀረኛል። አታርዝሚዋ አዩዬ፣ አይርዘም። አጠራ አርጊው። እሺ ያለ ጥፋት እየመጣ እኮ የሆነ ቤት ለምሳሌ ኡስታዞች የሚወያዩበት ቤት ሙስሊም ቤት ሆኖ ግን ኡስታዞች ሰው አስገቡልን ክርስቲያን አስገቡልን ብለው የሚያወሩበት ቤት እኔ እዛ ስለምገኝ ብቻ እናንተ ታስገድዱኛላችሁ። ይቅርታ ቤት ሆኛላችሁ። እኔ ይቅርታ አላችኋለሁ። ለምን ችግር የለብኝም እናንተ ካስቀየምኳችሁ እዛ በመገኘት። ከዛ ውጭ ክርስቲያን ቤት ገብቼ እንደውም ታበረታቱኛላችሁ። አብዛኛው ሙስሊሞች ሲወያዩ ክርስቲያኖች ቤት ማነው ጎበዝ እያላችሁ አዩ እባክሽ ምን አለ አታርዝሚው ጊዜ ደቂቃ ያስነይሰጠኝ እኮ በዛች ደቂቃ ልጠቀምና አሁን ዛሬ ይቅርታ ያልሽው ባቢን ለስንተኛ ጊዜሽ ነው? አንድ አሁን ይቅርታ ያልሽው ደግሞ ለስንት ቀን ይቆያል? ሁለቷን አጠር አድርገሽ በቃ ምን አለ አዩ ምን ሆነሻል ዛሬ ሰላም አይደለም እንዴ? አጠር አድርገሽ ብቻ ማለት እዛ ቤት ስለሄድኩ እዛ ስለገባው ለምን ትያለሽ? አሁን ይቅርታ ያልሽው ለስንተኛ ጊዜሽ ነው ዛሬ? ሁለት ደግሞ ይሄ አሁን ይቅርታ ያልሽው ለስንት ቀን ይቆያል? ጨርሻለሁ። አጠር አድርገሽ እሺ ጨርሻለሁ። ወደ ሶስተኛ እሺ ወደ ሶስተኛ ጥያቄ እንሄድና ደግሞ እሺ አዩዬ ከእስላም አስተምሮ ውጭ ሌላ የራስሽ ትምህርት አለሽ እንዴ? አዩ ከእስላም ሙስሊም እስልምና ከሚያዘው ትምህርት ውጭ የራስሽ ትምህርቶች አለሽ? እኔ ጭቅጭቅ አልወድም አዩ ታውቂያለሽ። በጥያቄ ነው እጠይቃለሁ። መልሺ ፈቃደኛ ካልሆንሽ እንዳሁኑ እናልፈዋለን እና ቀጥይ። እሺ እኔ በእስልምና አስተምሮ ነው የምተዳደረው። እኔ ራሴ አስተምሮ የለኝም። ሙስሊም ነኝ።
በቃ እንደዚህ አጠር ሲል ደስ ይላል። በጣም ጥሩ። እሺ አብ አምላክ ነው እንዴ በእስልምና? አዩ አዎ። እሺ በጣም ጥሩ። እሺ ወደ ቀጣይ ጥያቄ ልሂድና አዩ እንትን ምንም የማያውቁ ሴቶችን እየሰበሰብሽ በውስጥ ስልጠና ሰጫቸዋለሽ እንዴ? አዩ የምን ስልጠና? እኔ እንጃ እሱን አይደለም ስልጠና ሰጫለሽ ወይ የሚለው ነው እኮ። የምን ስልጠና አልገባኝም። ምንም ይሁን ግን ታሰለጥኛለሽ ወይ? ምንም የማያውቁ ልጆችን እየመለመልሽ ስልጠና ሰጫቸዋለሽ ወይ? በማስረጃ ጠይቀኝ። ጥያቄ ነው እኮ አዩ። ምንድን ነው ዛሬ? ምንድን ነው? ምን ሆነሻል? በውስጥ ስልጠና የምትሰጫቸው ልጆች ምንም የማያውቁ ልጆች እየሰበሰብሽ ሪካርድ አለ እኮ። ምንም የማያውቁ ልጆች እየሰበሰብሽ ስልጠና ሰጫለሽ ወይ? እየመለመልሽ ነው እኮ። አዎ ወይ አይ? በማስረጃ ይቀርባል። የመጨረሻ ጥያቄ ነው ይሄ። እንትን አድርጎትና አንተን እጠይቅሃለሁ። እሺ አንድ መጨረሻ ባይዘወይ ምንድነው? አዩ ወንድም አንዴ ላውራ። ጠይቀኝ ላውራ። አንዴ ጠይቀኝ ልትመልሺ ነው? እሺ አዎ ልመልስ ነው። ምንድነው ክርስቲያን ቤት የሚገቡት ሴቶችን ሙስሊም ወንድሞቼ ሀያት እነዚህ ልጆች መንገድ እየሳቱ ነው፣ አስረዳቸው፣ ስለ እስልምና ጥያቄ ተወዛግበዋል ብለው የሚያመጧቸውን አልሐምዱሊላህ አስረዳቸዋለሁ፣ እናም ይመለሳሉ። ምንም ይወቁ አይወቁ አላውቅም፣ ግን ወንድሞች ናቸው የሚያመጧቸው። ሙስሊም ወንድሞቼ እና እህቶቼ እነዚህ ስህተት መንገድ ላይ ናቸው። ሀያት አስረዳቸዋለሁ። እሺ ተመልሶልኛል። እሺ ሌላው አዩዬ እንደው የመዋሸት ልምድ ምናምን አለሽ እንዴ? ለቃልሽ እንዴት ነው የተናገርሽውን ነገር ለቃልሽ ታማኝ ነሽ ወይስ እንዴት ነው? የመዋሸት ልምድ አለሽ? በጭራሽ የለኝም። ትክክለኛውን ነገር ምናገር ጠይቄ መልሽላል። እሺ አንድ ልጨምርና አዩ ከቆስጣ ጋር ያለሽ ግንኙነት ምንድን ነው እስቲ የሚለውን እንጠይቅና አታውቀውም። አቢን በተራው ሊጠይቀኝ አታውቀውም ማለት አታውቀውም። እሺ ታውቂዋለሽ እንዴ አዩ? በጭራሽ በቃ እኔ በነገርህ ላይ ቴንክ ዩ አዩዬ የኔ ፍቅር። እየጠየቅካት ነው ወይ? ቆይ አንዴ ልጠይቅ። ተናድጄ ነው አንተን መጠየቅ የምፈልገው። በነገራችን ላይ ንዴቴን እንትን ማለት አልፈልግም፣ እንዲወርድኝ አልፈልግም። ስትጠይቃት የነበረ ነው ጥያቄ ሟርት ነው ጥያቄ ነው? ግራ ገባኝ። አሁን አንተ በእስልምና አብ አምላክ ነው ወይ ብለሃታል አይደል? ምን ብላ መለሰች? አዎ አለች። መልሷ ትክክል ነው አይደለም? ለምን አላረምካትም ታዲያ? ካልሆነ ያው ጊዜ የሰጠኝ ጊዜ ነዋ። ዋናው የሰጠው ጊዜ እኮ አይደለም። እኔ የጊዜ ሞግታት አይደለም። አይ ከምን አንፃር ከምን አንፃር ነው ብለህ እንኳን አልጠየቅካትም። ገብቷል? በእስልምና ብለህ እች ልጅ ስለ እስልምና አንተ ደግሞ ከሷ በላይ እውቀት አለኝ ብለህ የምታስብ ሰው ነህ። እየመለሰችው እንኳን ፖለቲካ እንዲሰራባት የሆነ ጉድጓድ ውስጥ እየከተትካት ነው ማለት ነው። እስልምና ላይ የሆነ ፖለቲካ እንዲሰራ ራሱ መርዞ የሚባል ልጅ ራሱ የሆነች ሂጃብ የለበሰችን ሴት ልጅ ቁጭ አድርጎ ሰዎችን የሚጠይቁትን ሌላ ጥያቄ ጠይቁ ጎል አስቆጥሮ እስልምና ላይ ፖለቲካ የሚያሰራ ሰው ነው ለኔ። በነገርህ ላይ እንደዛ ነው ያደረከው። አላስተካከልካትም። ትክክል አይደለም ብለህ የምታምን ከሆነ አላስተካከልካትም። ስለዚህ የሆነ ቦታ ላይ እየከተትካት ያለው አንተ ነህ። እስልምና ላይ ራሱ ፖለቲካ እንዲሰራ እያደረክ ያለው አንተ ነህ። ይቅርታ አድርግልኝ። እስኪ አስተካክለው። እስኪ አርማት። እሺ
እኔ ጥያቄ ልጠይቅ ነው ያልኩት። አሁን ወደ ሙጉስ ብንገባ እዚህስ ገባችሁ ልትለን ነው። ዋናው አይደለም ታምናለች ወይ ጥያቄ ከእስልምና አስተምሮ ውጭ ታምኛለሽ ወይ ስላት አላምንም አለች። አብ አምላክ ነው ይላሉ ወይ ሙስሊሞች ስል አዎ አለች። ያው ከእስልምና ውጭ አስተምሮ እንዳላት ካየሁኝ እንትን አልኩኝ። በእስልምና አብ የሚባል አምላክ የለንም። አብ ስንል ጾታ ይገልጻል። እንደገና አባት ማለት ነው። ሌላ ትርጉም የለውም እኮ አባት የሚባል አምላክ የለንም እኛ። አባት አብ ሲባል አትደረቢ አንዴ ችግር የለውም። ማንኛውም ሰው በእስልምና አስተምሮ አይደለም አብ አምላክ አይደለም ብሎ ቁርአን አብ አምላክ እንደሆነ አያስተምርም የሚል ከሆነ ማንኛውም ሰው አብ አምላክ ነው ያለ ከእስልምና ያወጣል። ከእስልምና ያስወጣል። የትምህርት በራሱ አንደኛ። ሁለተኛ አብ ቢባል ምንድነው? አብ ሲባል አላህን ፋዘር ብለህ እየጠራ ነው ማለት ነው። ፋዘር ብለህ እንደመጥራት እኮ ነው። ሌላ መርዞ በእስልምና አምላክ አባት መባል ይቻላል? ሀያት አይቻልም። አንዴ ነው ሀያትን ነው የምጠይቀው። ሀያት መርዛው ተጠይቅም። እሺ በእስልምና አምላክ አላህ አባት ተብሎ መጥራት አይችልም። ግን አብ የሚባለው አካል መጽሐፍ ቅዱስ ላይ ያለው አላህ ነው ብዬ ነው የሞገትኩት። እሱን ደግሞ እኔ ከቁርአን ሙሉ ማስረጃ አለኝ። ያለ ማስረጃ አይደለም ማለት ነው። ክርስቲያኖች አብ ብለው የሚሉትን አካል ገብቶሻል? እስልምና ውስጥ ያለው አምላክ ራሱ ነው እያልሽ ነው። በምንድን ነው ራሱ ነው እያልሽ ያለሽው? እሱ በቁርአን በማስረጃ እኮ በምን በማስረጃ ምሳሌ ኢየሱስ ክርስቶስ ያስተማረው አምላክ ኢየሱስ ክርስቶስ እውነተኛ አምላክ አንተ ብቻ ነው የላከው ነው ኢየሱስ ክርስቶስ ያምኑ ዘንድ የዘላለም ሕይወት ናት ያለው አላህ ነው ብዬ ነው የማምነው። ለሱም ደግሞ ማስረጃ ላይ ያ አካል እንደሆነ ማለትም መጽሐፍ አብ የሚሉት ክርስቲያኖቹ አላህን እንደሆነ ማስረጃ አለኝ ነው በቁርአን። ስለዚህ በባህሪው አብ ተብሎ በመጽሐፍ ቅዱስ የተቀመጠው አላህ ነው እያልሽ ነው። በእስልምና ሕግና ስርዓት ግን በእስልምና ግን አምላክ አባት አይባልም ነው ያንቺ? አይባልም። ያ እነሱ አብ ይሉታል እንጂ ግን አላህ አብ ነው ማለት አይደለም። ግን እነሱ አብ የሚሉት አላህ ነው። ግን ያ ነገር ደግሞ ስህተት ነው ብሎ አላህ አርሞታል ራሱ አላህ Subhanahu Wa Ta'ala። ባቢ አሁን እንዲረዝምበት ስለማልፈልግ ነው ማለት እኔ ተረድቼሻለሁ ምን ማለት እንደፈለገች እኔ ተረድቻታለሁ ምን ማለት እንደፈለገች። ኢየሱስን የላከ አላህ ነው ሰዎች ደግሞ አብ ብለውታል እያልሽ ነው አይደል? እንደዛ ነው። ኦኬ ሙሴን ከፈርዖንን ያስጣለው አላህ ነው፣ እነዛ ሰዎች ግን አብ ብለውታል እያልሽ ነው? በትክክል እንዴት እንደዚህ ያደረጋችሁ? እንደዛ ነው ባቢ፣ እንደዛ አይደለም። እንደዛ አሁን ትንሽ ልታስተካከለው ሞከረች። እሷ እያለች ያለችው እንድትሳሳት ከሆነ የምትፈልገው እኔ ይኸውልህ መርዞ አይደለም ሪከርድም እኮ ስላለ ነው ባቢ። እኔ እኮ በመረጃ መንቀሳቀስ ነኝ። ስሜ የሚገልጽ ለምን አትገስጻትም? ስህተት ከሆነ መርዞ በቃ አታሳሳት። የሆነ ራሷን ገጽቻታለሁ። ተይ ይሄ ነገር ልክ አይደለም ብዬ ብዙ ጊዜ ተከራከሪያት እምቢ ብላ ነው ይሄን አልለቅም። ለምን? ክርስቲያኖችን ለማስደሰት። አብ አምላኬ ነው እኮ ክርስትናን ተቀበይ ሲሏት አብ እኮ አምላኬ ነው ብያለሁ አይበቃም እንዴ እያለች እነሱን ለማስደሰት ነው ጥረት የምታደርገውና ብዙ ጊዜ ተከራክረን ስላለ ነው ዝም ያልኩት። አሁን ትምህርቷን ለሰዎች ለማሳወቅ ነው እንጂ ብዙ ጊዜ ተከራክረናል። የሚገርም ክርስቲያኖች ራሱ አብ አላህ ነው ብላቸው ብዙ ጊዜ ሰድበው ነው ያስወጣት። እንዴት ያለሽ ብሎ ግን አሰማም እንኳን በቃ ችግር የለውም። አንዴ አልተቀበሏትም። እሺ ችግር የለውም መርዞ የእናንተን እዚህ ጋር ዝም ብዬ ያለምንም ነገር ዝግት ላድርገውና ሚዩት አድርገው። አንዴ እኔ እንድትስማሙ ፈልጌ ነበረ፣ ተረጋግታችሁ እንድታወሩ ፈልጌ ነበረ፣ ቁም ነገርም እንድታወሩ ፈልጌ ነበረ። እንድትግባቡ ፈቃደኛ አይደላችሁም። በቃ ልጅቷ የምታወራውን አማርኛ ለመረዳትም ፈቃደኛ አይደላችሁም። የጠየቀችውን ይቅርታ ለመቀበልም ፈቃደኛ አይደላችሁም። ምንም ማድረግ አልችልም። ግን ሀዩዬ አንሚት አድርጊ። አንዴ ሚታ ክፈች። በቃ እኔ አሁን የምፈልገው ቆስጤ የሚባል ሰው ታውቂያለሽ እንዴ? አላውቅም።
ማን ነው ሬድ ምናምን የሚባል ሰው አለ እያሉ ነው። አሁን ቅድም የሆነ ነገር እያሳየው ነበር። ማን ነው? በውስጥም ኧረ እንዳታወሪ ከማንንም ዘገምተኛ ከማንም ዘገምተኛማ እንዳታወሪ፣ ከማንም ኋላ ቀርማ እንዳታወሪ። እኔ አሁን ዘገምተኛ ሆነሽ እየተለፋደድሽ እንድትመጪ አልፈልግም። አሁን ለምሳሌ ገብቶሻል? ቆስጤ መስጤ ምናምን ሬድ ምናምን የሚባሉ ዘገምተኞችና ኋላ ቀሮች ደናቁርትና መሀይማን ለነሱ ለምን ታወሪያለሽ? ምን ታወሪያለሽ? በውስጥ ራሱ እነሱ እኮ አይጽፉም ማለት እኮ አይደለም። ገብቶሻል? ግን ለምንልሽላችሁ አላቅም ስል በሌላ እንዳታዞሩት እሺ ጋይስ። አላቅም ስል ችግር የለውም ምንም ባቢ ይረዳኛል ያስባለሁ። ችግር የለውም በቃ እኔ ከተረዳሽ በቂ እሱ በቂ ነው። እናታቸውን እንዝ አሁን በቃ ከማታውቀው ሰው ጋር አትከሰሷት። ውስጣ ምናምን ሳላጣ አሁን አባታቸው ያውቃቸዋል እንደዚህ አይነት ሰዎች እንዴ። ትጀምር እየነገርኳቸው እኮ ነው። ሀዩ ማለት ሌዝቢያን አይደለችም። ከሴቶች ጋር ምን ግንኙነት አላቸው? አሁን እንትን የሚባሉ ንቃቢስቶች ናቸው። ስለዚህ ከነሱ ጋር ምን ግንኙነት ይኖራታል ብላችሁ እንትን ብትላላችሁ እናንተ ሰዎች? ሌዝቢያን አይደለችም። ገብቷችኋል? እና ገደል ይገቡ በቃ እነሱ። ከዚህ በኋላ እጇን ይዤ ነው ማዞራት። ገብቶሻል? መማር ካለብሽ አሁን እቴያቸው እነ ጀነራል ምናምን እኔ ነገርኩሽ እኮ ተኩስ የምትለማመጂው የጀነራል ራሱ ላይ ጭንቅላቱ ላይ አፕል እናስቀምጣለን ትለማመጃለሽ። ከፈለግሽም ትደፊዋለሽ። ወስድልን ነው እኮ ያጣነው። ውሰዳት እኔ አዞራታለሁ። በቃ የነገስታት መንደር ነው ትበላለች። የሚያነሳልኝ ያጣው 4 ሴቶች አሉኝ። ባል ነው የምፈልገው እንዴ። ተው ቃል ግባ፣ እዚሁ ህዝብ ፊት ቃል ግባ። ያዝ ሀዩ እየነገርኩህ እኮ ነው። የዘገምተኞቹና የኋላ ቀረቹን ሰፈር አታገኛትም። ያው በቃ ስለዚህ አሁን እኔ ከዛሬ ጀምሮ የ666 እምነት ተከታይ ነኝ። 665 ለምንድን ነው የምትለው እንደዛ? እኔ ያገባሁት ለምንድን ነው እንደዛ የምትለው? ባለችበት ኖ አትልም እንደዛ። ለምን ትላለች? እኔ ሙስሊም ነኝ ብላለች። በነገራችን ላይ ሙስሊም ነኝ ስለተባለ ሙስሊም አይኮንም። ሙስሊሞች ተው በቃ አላስነካም። በቃ ካፍኝ ያለኩ እንዴ በቃ እንደዚህ ነው። ይሄው ሀዩ እንደውም ከዚህ በኋላ ምን እናደርጋለን መሰለሽ? እኔ ከሌለው ስራ ሰውን አንቺ ነው የምትከፍቺው ቤቱ ማለት ነው። ገብቶሻል? አንቺ በቃ ቅድም ቃል የገባነው ነገር ደግሞ ምንድነው? ታሪክ ነው የምንሰራው። አንቺ ቤት እንገባለን። ዘገምተኛና ኋላ ቀር ካለ እንግዲህ እቃ ያጥባል ከታች ወይም የሆነ ነገር ይጠርጋል መንገዱን ምናምን እንግዶች እንዲገቡ እንዲመጡ። በነገራችን ላይ ባቢ አሁን ከምታሽኮርምማት በላይ አሽኮርምማት አለው ነው ከኔ በኋላ ነው የደረሰ። ተው ግድ የለህም እንደዚህ ብለህማ ሌላ ነገር አታወራ። እምሬ ነው። እኔ አሳልፌ አልሰጥም እኮ በቃ ከዚህ በላይ በጣም አሽኮርምማታል። ምን አገባኝ? እሺ አሁን ስላለፈ ታሪክ ነው ተላታል። እሺ እኔ ንግስት ብያታለሁ በላት። ሀኒፍ ሰላም ሀኒፍ እንዴት ነው? አሉ ለቦይ እንዴት ነው? ሰላም ነው? አለን በጥቁር መረፀን ቆሎ ይቆረጥማል። በቆሎ ነው ለቀየቁ ተከልኩት ደርሶ ላሳየ ወላሂ እንደ ቀልድ የዘራሁት ደረሰ። ደሪት እየወጣ በደዋሉ በቃ ላሳይ ባይ እኔማ ሰምቻለሁ እኮ። ኧረ መነጽሩ ላይ መደስልህ ጀነራል እየላሰ እኮ ነው። እባክህ ሰምቼዋለሁ። አንተ ደግሞ ምንድን ነው ግግም ብለህ ሰው የምታስመጣው? ደግሞ ወደ በቆሎ እያዞርኩት አጀንደውን ለምን ታዞረዋለህ? እኔ ደግሞ ዮርዳን ጤና ቲክቶክ መጠቀም ጀምረህ
አበሻ በቃ የሆነ እንጨት ከወደክ አበሻ በቃ መጥረቢያ ነው የሚሰነዝር። ባቢ አንድ ነገር ይቀድሙ የአብ ምናምን የተባለው ላይ አንድ ሀሳብ ላንሳላት እና ለሀያት ከዛ በኋላ ኢንሻአላህ ትቀጥላላችሁ ብዬ ነበረ። መልካም ፈቃድ ከሆነ ምን አልከኝ? አብ የተባለው ነገር ላይ አንድ ሀሳብ ላንሳላት ብዬ ነበረ ለሀያት። ሜይ ቢ ፍቃድ ከሆነ ነው፣ ግን አር ነው ላይክ ቶፒኩ ሰፊ ስለነበረ ምናልባት መሀል ላይ መጥቼ እንትን እንዳልል አብ የተባለው ላይ አንድ ሀሳብ ላንሳላት እና አንተም ፍቃድ ከሆነ እሷም ተረድተሃታል? ያነሳችሁን አሳጥረህ ሄደበት ችግር የለውም። ኦራይት እሺ። ሰላም አለይኩም ወራህመቱላህ ሁላችሁንም ሰላም ብያለሁኝ። ሀያት ምን አይነት ነገር አለ መሰለሽ እስልምና ላይ ይሄ ከአላህ ስምና ባህሪያት ጋር የተገናኙ ነገራቶች ተውቂፍያ ናቸው። ተውቂፍያ ማለት ምንድነው? ቁርአንና ሐዲስ የመጣበት ቦታ ላይ ነው የምንቆመው። ምናልባት የአንቺ አንደርስታንዲንግ ምን ማለት እንደፈለግሽ በጣም ገብቶኛል። አንድ ነገር ደግሞ አለ ሌላ እዚህ ጋር ሌሎቻችሁ ሙስሊሞች የምለው ነገር አንድ ሰው በማወቅም ባለማወቅም የሆነ ነገር ሊሳሳት ይችላል። ያ ስህተቱ ግን በተለይ ዲነል ኢስላም ላይ እሱ እርግጠኛ ሆኖ እስከገባ ድረስ አላህ በስተቀር በእውነት የሚመለክ አምላክ የለም፣ ነቢዩ መሐመድን ሰለዋቱ ረቢ ወሰላሙ ዐለይሂ የአላህ መልክተኛ ናቸው እስካለ ድረስ በሰራው ወንጀል ከአላህ ዘንድ ይጠየቃል። በሰራው ኸይር ነገር አላህ ይመነደዋል። ልክ ከእስልምና የሚያስወጣ ናዋቂር ነገር ሲያደርግ ያ ነገር ዑዝር የማያሰጥ ከሆነ ማዕሉም ضሩራ ከሆነ ከእስልምና ሊያስወጣው ይችላል። ያኛውንም ግን የኛ ኃላፊነት ላይሆን ይችላል። አንዳንዴ በተለይ ያ ነገር የሆነ ሹብሃ የሚገባበት ተዕዊል ሊኖረው የሚችል አይነት ኤሪያ ከሆነና ንግግሩ ለሁለት ትርጉሞች የሚመች ከሆነ ጥንቃቄ ማድረጉ ለኛ የተሻለ ነው። ለሁላችንም ነው ይሄን ብለው። ምክንያቱም አንድ ቃይዳ አለ፣ መን ደኸለ ፊል ኢስላም ቢልየቂን ላ ዩኽረጅ ኢላ ቢልየቂን ይባላል። ወደ እስልምና እርግጠኛ ሆኖ እርግጠኝነት መግባቲቱ ነው ላኢላሃ ኢለላህ ሙሐመዱ ረሱሉላህ ብሎ የገባ ሰው ላ ዩኽረጅ ኢላ ቢልየቂን የቂን በሆነ ነገር እንጂ እርግጠኛ በተኮነበት በመውጫው መንገድ እንጂ አይወጣም። ማነው አናስወጣውም ነው ማን እኛ ለዓለሁ የኽሩጅ እሱ ሊወጣ ይችላል አላህ ዘንድ። ለምሳሌ ጥርጣሬ ቢፈጥር አንድ ሰው መጥቶ እንዲህ ሊሆን ይችላል እንዴ ብሎ ስለ አላህ ክርስትና ጋር ያለን አስተሳሰብ ቢያስብና ያ ነገር ውስጡ ቢቆይ ወይም ያስተሳሰብ ቢቆይበት ሊያከፍረው ይችላል፣ ጥርጣሬዎች ከገባ በአላህ ጉዳይ ማለት ነው። እዚህ ላይ ጥንቃቄ እናድርግ። ምክንያቱም ይሄ ባለማወቅን በእልህም በምንም እዚህ ፕላትፎርም ላይ ብዙ ነገር ስለምናይ አንደኛ ለዛ ሰው ሀላክ ምክንያት መሆን የለብንም፣ ለመጥፋቱ ምክንያት መሆን የለብንም። ብንችል ያንን ሰው ለመመለስ ምክንያት እንሁን፣ ካልቻለን ደግሞ ኒውትራል ሆነን እንቆይ፣ ለመውጣቱ ምክንያት እንሁን። ለዚህ ጋር እንያዘው። ለዲነል ኢስላም ከመቆርቆር ምናምን ነው እረዳለሁኝ፣ ግን ለዲነል ኢስላም ማድረግ ያለብን የኛን ጉዳይ የኛን ኃላፊነት እንወጣና ምንዳ እናገኝ እንጂ እኛ ጠበቆች አይደለንም። የዛን ነው ብዙ ጊዜ ስህተት የሚሰራው። የሆነ ነገር በቃ እኔ ካልቆምኩለት እኔ የሆነ ነገር ካላረኩለት ይፈርሳል ብለን ያሰብን ቀን ነው የሚበላሸው። ይህን ከግምት እናስገባና ዳዋ እስከሆነ ድረስ ደግሞ ሒክማ ግድ ነው። በጥበብ እንጣራ ያለን ነገርና ርሰው ዘር ከዛ በኋላ ወማ ዐለይከ ኢለል በላግ ነው የተባለው። አንተ ላይ ማድረስ እንጂ የለብህም ተብሏል ረሱል ሰለላሁ ዐለይሂ ወሰለም እንኳን ማለት ስለዚህ በስርዓት እናድርስ ነው። ወደ ሀያት ወደ አንቺ ልመለስና ይሄ ለሁላችንም ነው ከእኔም ጨምሮ ለሁላችንም በሀያትም ጉዳይ ብቻ ሳይሆን ሌላም እንደዚህ አይነት ነገሮች ሲፈጠሩ እንደዚህ ፊትናዎች ሲፈጠሩ ምን አይነት አቋም ሊኖረን ይገባል የሚለው ላይ ይሄን እንደዚህ እንያዘውና ሀያት ወደ አንቺ ደግሞ ስመለስ አስማው ሲፋት ላይ የአላህ ስምና ባህሪያት ላይ እኔ የፈለግኩትን ስም ለአላህ የሆነ ማህበረሰብ የሰጠውን ስምን በይው ባህሪ መስጠት አልችልም ኢላ በቁርአንና በሐዲስ የመጣ ካልሆነ በቀር ማለት ነው። ዊላት ያልኩሽ ቅድም ለምሳሌ ብሉይና ሐዲስ ኪዳን ላይ እነሱ አብ እያሉ ያሉት ኢየሱስ ክርስቶስ እንድቦታል ብለው እያሉ ያሉት አላህን ነው ከሆነ ምናልባት የኛ የኮምፓራቲቭ መምህራን ሲያነጻጽሩ ሌላ ፐርስፔክቲቭ ነው ያለው። ምክንያቱም ክርስቲያኖቹ አብ ሲሉ አንደኛ የሚወልድ ነው፣ ሁለተኛ ለእርሱ አብ ለተባለው ባህሪ ለአብ ለተባለው አምላክ የተቀመጠለት ባህሪ አለ። በተለይ ብሉይ ላይ ያለው ባህሪ በጣም ለአላህ ሱብሓነሁ ወተዓላ የማይገባው በጣም አጸያፊ ብዙ ባህሪዎች አሉ መጽሐፍ ቅዱስ ላይ። ስለዚህ አብ ብለን እኛ መጥራት አንችልም። ሸሪዓተል ኢስላም ይሄን አልፈቀደልንም። ተረዳሽኝ? ለአላህ የሚታወቁ 99 ስሞች አሉት፣ ብዙ ስሞች አሉት። ከዛ መሀል 99 ተነግረውናል። እዛ ጋር ነው የምንቆመው እኛ ተውቂፍያ ስለሆነ ማለት ነው። ይሄኛው ደግሞ ማዕሉም ቢደሩራ ነው። ማዕሉም ቢደሩራ ስልሽ የአላህ ስምና ባህሪያት ተውቂፍያ ናቸው ነገርኩሽ። ይሄ በጣም ቀላል ነጥብ ነው። አሁን እዚህ ላይ አያት ይሄን ከነገርኳት በኋላ ከእልህም በዩ ምንም በዩ በምንም ምክንያት እዚህ ላይ እስቲምራር ካደረግሽ ለአለሁ ከዲነል ኢስላም ሊያስወጣ የሚችል ሲሪየስ ርዕስ ስለሆነ ነው። አንቺ ደግሞ እንደ ሴት ልጅ እንደ ወጣትም እንደ ሕፃን ልጅም you have to be smart. Okay, go ahead. አሁን አንተ ምትለኝ መጽሐፍ ቅዱስ ላይ ወይም ክርስቲያኖች የስላሴ አማኞቹ ሆነ ክርስቲያኖቹ
አላህ ብለው የሚጠሩት ወይም አላህ ብለው አብ ብለው የሚጠሩት አላህን አይደለም? ብራዘር እስማል ተቀላል አይደለም? በፍጹም አይደለም። አላህ Subhanahu Wa Ta'ala አንድ ነገር ቆይሽ እንትን ልበል ማስረጃ ልስጥና ከዛ ትመልስልኛለህ። ሉክ ኖ ማስረጃ ልስጥ ከጠየቅሽኝ በኋላ just stop there እና ለመለስልሽ ሙሉ መልሱን። ከዛ በኋላ ኦኬ ምናልባት አንዱ የጠየቅሽው ጥያቄ ጋር ማስረጃ ጋር ሳትይጂ እንኳን ተመልሶልኛል ትችያለሽ። አረቦች ጋር ላምሻህተ ፊል ኢስቲላህ ይላሉ። በኢስቲላህ ክርክር የለም። አሁን ኢስቲላህ አይደለም ያጋጨን። እኔ እያልኩሽ ያለሁት የአላህ ስምና ባህሪያት ከቁርአንና ከሐዲስ ከመጡት ውጪ አብ፣ አባት፣ አጎት፣ አክስት፣ ወንድሜ ምናምን ብለሽ መጥራት አትችይም። ይሄ ዲን አልኢስላም ሸሪዓት አልኢስላም አለው ያልኩ አይደለም። ግን አብ ተብሎ ክርስቲያኖች አብ የሚሉት አላህን አይደለም ወይ ነው እንጂ አላህ አብ ይባላል ብዬ የሞገትኩ አይደለም። ለዚህ ደግሞ እኔ ማስረጃ ስላለኝ በቃ ባቢ ቤት የማይሆን ከሆነ አንደኛ እንደዛ ከሆነ ሃዩ እንደዛ ከሆነ አላህ ጣዖት ነው እያሉ ይላሉ ክርስቲያኖች እና አምላካቸው ነው ጣዖት እያሉ ያሉት። አዎ እንደዛ ብዬ ነው የማምነው። አምላካቸው እነሱ አምላካችን ነው ብሎ እኮ አያምኑም። ግን ነው ለምንድን ነው እንደዛ ያልሽው ካልከኝ እኔ ቁርአንን ሳነብ እንደዛ ነው የተረዳሁት እኮ እሱን አምጪው። በነገራችን ላይ አምላክ የሚባል ለማን ነው አባት የሆነው? ግን አባት የሚባለው እነሱ አባት የሚሉት ለኢየሱስ ክርስቶስ ነው። አላህ ደግሞ ይሄን አስቀምጧል። ይሄ ንግግራቸው ደግሞ ስህተት እንደሆነ ተናግሯል። ስለሱ ባይሆን የሚወራው ወቃሉ ተኸዘ الرحمن ወለዳ የሚለው ነው ያይችላል። الرحمن ልጅ ያዘ ይላሉ። ስለዚህ አባት ነው። እኔ ደግሞ እያልኩሽ ያለሁት ያንን አካል አባት ነው ወይም አላህ አብ ነው ማለትና ልንገርሽ አንዴ ሀያት አዳምጪኝና ኦኬ ልሽ ታምጣው አንተ ጨርስና ታምጣው ልታመጣው የፈለገችውን ነገር ታምጣውና እሱን ብታየው የተሻለ ነው። እሺ ማስረጃውን አምጪው እንደዛ ይሻላል። እሺ ከቁርአን ከሐዲስ አብ አላህ ነው የሚለው ማስረጃ አምጪልኝ ማለት ነው። አብ አላህ ነው አላልኩም። አብ የሚሉት አካል አላህ ነው ያልኩት። ገባህ? አብ የሚሉት እነሱ አላህን ነው። ለዚህ ደግሞ ማስረጃ ምንድነው? ሱራ 9 ቁጥር 30 ላይ ያለው ሱራ ተውባ ላይ ያለው ማለት ነው። አይሁዶች ዑዘይር ያላህ ልጅ ነው፣ አይሁድ ዑዘይር ያላህ ልጅ ነው አለች። ክርስቲያኖች ደግሞ መሲሁ ያላህ ልጅ ነው አሉ። ስለዚህ እነሱ ኢየሱስን የማ ልጅ ነው የሚሉት? የአብ ልጅ ነው አይደለም የሚሉት። ስለዚህ አብ የሚሉት አካል አላህ ነው ማለት ነው። በዚህ ይሄንን አስረዳኝ። ሽንኩ ወቃሉ ተኸዘ الرحمن ወለዳ የሚለው ላይ እኮ ነገርኩሽ እኮ አላህ ደግሞ የአንድ ሶስተኛ ምን ይላሉ የሚለው ላይ እኮ ነገርኩሽ። አሁን እሱ እኮ ነው የሚያገኘው። ወቃለት اليهود ነው የሚለው ዑዘይር ኢብኑ አላህ ነው የሚለው። ይኸውልሽ ገባኝ። አሁን ወቃለት اليهود ዑዘይር ኢብኑ አላህ ወቃለት النصارى ዒሳ ኢብኑ አላህ የሚሉት ወይም አልመሲህ ኢብኑ አላህ የሚሉት የነሳራዎቹም ወይም ደግሞ ወቃሉ ተኸዘ الرحمن ወለዳ የሚሉትም الرحمኑም ልጅ ያዘም የሚሉት ሁሉም አላህን ፈልገውበት ነው። ይሄ አይደለም ጥያቄው። ግን አሁን ይሄን ይዘሽ አብ የሚባል ካራክተር አለ። ከዛ ደግሞ አላህ Subhanahu Wa Ta'ala ስለራሱ የነገረ ነገራቶች አሉ። አብ አላህ ነው ብቲ ወይም አላህ አብ ነው ብቲ ልክ አይሆንም። ምክንያቱም እነሱ አብ ሲሉ አንደኛ የሥላሴ አንድ ሶስተኛ ነው ብለው ያምናሉ። ሁለተኛ ይሄ ነገር የሚፈልጉበት ነገር እንደኛ አላህ Subhanahu Wa Ta'ala ሱረቱል ኢኽላስ ላይ እንደነገረን አይነት ባህሪ ያለውን አምላክ አይደለም እያሉ ነው ያሉት። ስለዚህ አብ አላህ ነው አንልም። ወይም አንድ ደቂቃ ባቢ አንዴ እሺ ባቢኔ ላውራ ታወሪ ያለሽ ግን እዚህ ጋር አባት ከሆነ ግልጽ ያልሆነው ነገር መሰላችሁ እዚህ ጋር እሺ ቀጥል እስኪ ነገሩን ወደ ሌላ ነገር ስለምትወስድ ከሆነ እኔ አሁን ስለዚህ አጭር ነው ማውራት አልፈልግም። እንዴት እንደሚሰለች ራሱ 10 ሰከንድ ነው የምነግርህ። እሺ እሷ ምንድነው እንድትማር እኮ ነው እህታችን ትምህርት እንድትወስድ ነው እንጂ ለሌላ ነገር አለ። እሷ ምንድነው አብ አምላኬ ነው የምትለው። እኔ አብ አምላኬ አይደለም፣ አብ የሚባል አምላክ አላውቅም። ከዚህ አንፃር ነው ሐኒፍ ቀጥል በርዶክ እሺ ይኸውልሽ አሁን እያልሽ ነው ያለነው አላህ Subhanahu Wa Ta'ala እነሱ አብ ይሉታል ከሆነ አሁን ይሄ ልክ ነው። አላህ Subhanahu Wa Ta'ala አብ ይሉትና ልጅ ወልዷል ይላሉ። ከዛም አብ ነው ይላሉ። ያ ይሄና ልክ ይሄን ለምሳሌ ልጨርስልሽ። እሺ እንደዛ ከሆነ ቆማለሁኛ እንደዛ ልክ ይሄኛው አሁን የሆነ አስተምህሮ ላይ የሆነ ቦታ ላይ የሆነ ንግግር ላይ ይሄ ሐሳብ ቢነሳ it makes sense። ግን አብ አላህ ነው ወይም አላህ አብ ነው ግን ካልሽ ኢንተርቼንጀብል አድርገሽ እንደ ስም ለመጠቀም ከሞከርሽ የአላህ Subhanahu Wa Ta'ala ስምና ባህሪያት ላይ የሆነ ነገር እየጨመርሽ ነው ማለት ነው። ተረዳሽኝ? እሱን አሁን ለምሳሌ አላህ ልጅ ያዘ ይላሉ። መጀመሪያ ወንድሜ መጀመሪያ ሳትረዳኝ ነው ካልኩ
ለዚህ ነው እኔ አላህ Subhanahu Wa Ta'ala አብ ይባላል አላልኩም። አብ የሚሉት ግን እነሱ አላህ ነው ወይ ሲልሽ አዎ ነው ያልሽው እኮ። እኔ መርዞ ሲጠይቅሽ አዎ አብ አላህ ነው ወይ ሲልሽ አዎ ነው ያልሽው። ለዛ ነው እየነገርኩሽ ያለሁት። ወይም ደግሞ እንደዚህ አይነት ደግሞ ሙተሻቢ ሆኖ ደግሞ አሳውጭ ራስሽን ኤክስፕሌን አድርጊ። ሐኒፍ ያለችውን ሳይሆን ማለት የፈለገችውን ተረድታችሁ ለምን ታስተካክሉ? ያን ተረድቻት ነው ያለፍኩት ነው ያልኳት። ባቢሎን ያንን በጣም ተረድቻታለሁኝ። ይሄን ማለት ፈልጋበት እንደሆነ ገብቶኛል። ግን አስሞ ሲፋት ላይ ያለ ስምና ባህሪያት ጋር ግን ሲመጣ she have to be careful ነው የኔ ሐሳብ። ተረዳኸኝ? እንደመጣላት አሁን የሆነ ሰው ስለጠይቃትን ብቻ ሳይሆን አዎ ይሄን ስትሉ ይሄን ማለት ፈልጋችሁ ከሆነ አዎ እንደዚህ ብሎ ያምናሉ። ቁርአንም እንደዚህ አድርጎ ይሄን ነገር አፕሩቭ አድርጎልናል። ከዚህ አንግል እረዳዋለሁኝ። ግን እያላችሁኝ ያለው አብ አላህ ነው ወይም አላህ አብ ነው ግን እያላችሁኝ ከሆነ በፍጹም የማይገናኝ ገጸ ባህሪ ነው ያለው። አላህ Subhanahu Wa Ta'ala ራሱን የገለጸበትና መጽሐፍ ቅዱስ ላይ አብ ተብሎ የተገለጸው የተለያየ ነው ብላ ራሷን መግለጽ አለባት ነው አንድ። ሁለተኛ ደግሞ ይሄ ነገር ራሱ ሐሳቡ ራሱ እንደ ሐሳብ ኮምፓራቲቭ ኤሪያ ላይ የሚጠራ ነው እንጂ የሆነ የአንድ ሰው መለያና መታወቂያ መሆን የለበትም። ተረዳኸኝ ባቢ? ኢቭን ይሄ እሷ ጋር እንደ ሙስሊም ሴት ይሄ ኩዌስችን ራሱ እሷ ጋር መነሳት አለበት ብዬ አይደለም። ኢትስ ማይ ፐርሰናል አድቫይስ። አይ ኢትስ ማይ ቢዝነስ አይመለከታችሁም ደግሞ የምትል ከሆነ ያን ያህል ፑሽ ማድረግባት ሐሳብ አይደለም። ሐሳቡ አሁን ስለገባኝ በደንብ እኔ ከዚህ በፊት ክርስቲያኖች ቤት ሳወራበት ስለነበረ ቁርአን እነሱ የናንተ መጽሐፍ ቅዱስ ላይ ያለው አምላክ አይደለም ሲሉ ድሮ ላይ ማለት ነውና ያንን ይዞ ነው አሁን መርዞ የሚባለው ለሁሉም ሙስሊሞች እያወራለሁ እንጂ እኔ ሲጀምር ቢዝነስም አይደለም ማውራበትም ጉዳይ አይደለም። ግን ያልኩት ማለት ነው ሁላችሁም እንድትረዱኝ እነሱ አብ ብለው የሚጠሩት አካል አላህ ነው። ለዚህም ደግሞ ከቁርአን ብዙ ማስረጃዎች አሉ ብያሉ። ገባችኋል? ተሳስተሻል የሚለኝ ሰው ካለ እነሱ አብ ብለው የሚጠሩት አላህን አይደለም የሚለኝ ሰው ካለ እኔም መሞገት ይችላል በማንኛውም ቦታ። እኔ ዝግጁ ነኝ በዚህ ጉዳይ ማለት ነው። ስለዚህ ሐሳቤ እንደዛ ነው። ግን አንዴ ሀዩ ግን አምላክ ካለ ዳቦ ያወርዱልሻል እንዴ? አንዴ ሚት አድርግ አንተ ኖ ሚት አድርግ ጀነራል እንደዛ ብለሻል እንዴ ሀዩ? እንደዛ ነው ያልኩት። የሆነ ነገር ብያለሁ። አይ እሱ እንትን ነው ባቢ ተናድጄ ነው አላህን ሲሰርቡት በጣም አላህን ልንገርሽ ችግር የለም ልንገርሽ ምናልባት ትንሽ ስለ እስልምናም ስለ ክርስትናም ትንሽ ያነበበ ሰው ዳቦ ማውረድ ታሪክ አያውቅም ብዬ እንትን አይደለም። በነገራችን ስለ ኢየሱስ ክርስቶስ በእስልምና በክርስትናም ትንሽ ያጠና ሰው ምግብ እንዳወረደላቸው ዳቦ እንዳወረደላቸው ይጠፋዋል ብዬ አልገምትምና ትንሽ ያነበበ ሰው ከሆነ ይሄ ጥያቄ ብሎ ሊጠይቀው አይችልም። ግን እንደዚህ አይነት ጥያቄዎች ከየት ይመጣሉ መሰላቸው? አሁን ሞጣ እንደዚህ አይነት ጥያቄዎች የሚያመጣቸው ለምን ይመስላችኋል? ሞጣ ደደብ ስለሆነ አይደለም። ትቀሰፋለህ የሚለውን የቤተ ክርስቲያን ትርክት ያጠፋበትን መንገድ እኔ በጣም ነው የምገረምበት። በነገራችን ላይ ሰይጣን ወንድ ከሆነ እስኪ ይግባ ይግጠመኝ ሲል ከሰይጣን ለመፋለም አይደለም፣ ወይም ሰይጣን እኔ ያለው ብሎ እንደዚህ እንትን ይዞ እንዲመጣ እየጠበቀ አይደለም። ትቀሰፋለህ የሚለውን ትርክት ለሰዎች ይሄ እዚህ ጋር ያለው ሶሻል ሚዲያ ላይ ያለው ሰው ደደብ ነው፣ መሀይም ነው። እንደዛ አድርገህ ነው ልታስረዳው የምትችለው። እንደዛ ያለ ሞጣ ምንም ያልሆነ ብሎ ነፍ ጠያቂ ትውልድ ነው የተፈጠረው። በነገራችን ላይ እንደዛ ብሎ በማለቱ ማለት ነው። ታዲያ እንደዛ ከሆነ ለምን ሞጣ አላልነካውም ይላል። እግዚአብሔር ብዙ ዓመት አፈንድዳቸዋል። ስለዚህ እግዚአብሔር ደግሞ ዳቦ አልሰጠንም ብሎ ሲል ዳቦ የምታገኙ ሰርታችሁ እንጂ ጸሎት ጸልያችሁ አይደለም ብሎ ለማስተማር እንጂ ሌላ ነገር አይደለም። በነገራችን ላይ ሞጣ የምታውቁት ከሆነ ድብን ያለ የሥላሴ አማኝና ኦርቶዶክስ ሰው ነው። በጣም አክራሪ ለዛው በነገራችን ላይ ቤተክርስቲያን ውስጥ ያደገ ልጅ ነው። እንደዛ ብሎ ሲል ሰውን ለማንቃት እንጂ የእግዚአብሔር ማንነት ስለማያውቅ አይደለም። በሥላሴ ስለማያምን አይደለም። ሃይማኖት ስለሌለው አይደለም። ሰው ምን የሚያነቃበት የራሱ የሆነ ጥበብ ነው። ዘገምተኛ የሆነ ትውልድ የሚያነቃበት ጥበብ ነው። ስለዚህ እንደዚህ አይነት ነገራቶች የምትጠይቁ ከሆነ በጣም ከባድ ነገር ነው። ሀዩዬን ይወድሻል የኔ ፍቅር እንደዛ ብላለች ምናምን እያሉ ስላየሁ ነው። አብ አምላክ ነው ሀዩ ችግር የለውም። ሰው ተናዶ ብዙ ነገር ያወራል። አብ አምላክ ነው ሲሰርቡት እኔ ስለተናደድኩ አብ አምላክ ችግር የለም።
አብ የሚሉት አካል አላህ ነው። ሐረባቢ አንተ ምን ውስጥ ነው የምታስገባኝ? የትም አላስገባሽ። እንግዲህ ኮንትሮቨርሻል እኮ አይደለም። ይሄን እንትን ተመልሰለ ባኪን ፎርዝ ሙሉ ተመልሰለ። ይሄ ኮንትሮቨርሻል አይደለም። አሁን ይሄን ነበር ባቢ ስለህ ነበር። አሁን እኔም ግራ እየተጋባው ነው ቱ ቢሆንስ ችግር የለውም። አንዴ ከባቢ ጋር ትጨርስ። ከባቢ ጋር ጨርስ። አንዴ ጀነራል ኦሪ ሎርድ ነው ልሰናበታችሁ ነው። እሺ ጨብጠንና በቃ እንትን በል። አይ ቻው ቻው። መነጽሩን ሻልኩ እንዳትደናቀፍ ደግሞ ስትወጣ አንድ ታስተኩስብኝ እንጨትና መፍለጫ ተሸክሞ ሸራተን የገባ ሰው ከነ መነጽሩ ባይተኛ ነው። አሁን መቀደም ተው እኔ ሚስቶቼ እየጠሩኝ ነው። ሄጄ ድምጻቸውን ልስማ። የጎረምሳ ድምጽ ሸረከተው ጆሮዬ። እሺ ይመች። እሺ ሀዩ አለሽ? ችግር የለውም። ያወራል። እኔም ድክም አለኝ። ወደዚህ መምጣት አልነበረብኝም ራሱ ወደዚህ አጀንዳ፣ ግን ምንም ማድረግ አልችልም። አብ አምላክ ነው። አብ አምላክ ነው። አብ አምላክ ነው ብለሽ የምታምኝ ከሆነ ለምን አላህ ነገሩን ተቃውሞታል? ለምን ተቃወመው? የተቃወመው አብና እነሱ ምሳሌ ለአላህ የሰጡትን ባህሪ አብ ብለው መጥራታቸውን እና ልጅ ወልዷል ማለታቸውን አባት ነው ማለታቸውን የተቃወመው እንጂ። ስለዚህ እንደዛ ከሆነ አንቺን እየተቃወመች ነው ማለት ነው። አብ አምላክ ነው የምትይ ከሆነ አብ ብለው ያሉትን ሰዎች ደግሞ ከተቃወማቸው፣ ስለዚህ አንቺ ስህተት ውስጥ ነሽ ማለት ነው። ምክንያቱ አብ ማለታቸው ከተቃወመና መልሰሽ አብ አምላክ ነው ካልሽ አንቺ ሳይሆን ያካል ማለት ያካል የትኛው አካል ያ የሚወልድ ያ አላህ ማለት እኮ ያ ይወልዳል ያሉት አካል ነው። እነሱ ይወልዳል ብለው የዋሹበት አካል አላህ ነው ብዬ ነው የማምነው እንጂ ስሙ አብ ነው ምናምን አይደለም። ስሙ አብ አይደለም፣ አይወልድምም። እነሱ ነው እንደዛ ብለው ያሉት እንጂ እነሱ ግን ዋሽተውበታል። ለኔ ግልጽ ነው። በነገራችን ላይ ከዚህ በላይ መሄድ አልፈልግም። አቤ ጥያቄው ይሄ አይደለም። አዩ አብ አምላክሽ ነው? ይሄ ነው ጥያቄው። ቀጥይ ነው ወይስ አብ አምላክሽ ነው? አይደለም። አብ አምላክሽ ነው ወይ? እኔ አብ የሚባል አምላክ የለኝም። አንቺ አብ አምላክሽ ነው? ባጭሩ መልሺ ለሰዎች። በቃ ይሄ ነው ጥያቄው። አምላክ ተብሎ አለች እኮ መርዞ። አምላክ ተብሎ አብ ብለው ያዋሹበት አምላክ አምላኬ ነው እያለች ነው። ስህተት ነው። በዛ ነው አይደለም። አጥፋው ነው አውቃ። አሁን አብ አምላክሽ ነው ወይ ብለህ ጠይቅልኝ ባቢ። አብ አምላክሽ ነው ወይስ አይደለም? እኔ አብ የሚባል አምላክ የለኝም። እሷ አንቺስ አብ አምላክሽ ነው? ይህን ጥያቄ ብትሞት አትመልስም። ጠይቅልኝ ባቢ። ይሄ ከባድ እንትን ስለሆነ ነው እስልምና ላይ አብ አምላክሽ ነው ወይስ አይደለም? መርዞ እንትን እናድርገው። ጥያቄው ያንተ ጥያቄ ስለገባኝ መመለስ ይኖርባታል። ይሄን ጥያቄ ይመስለኛል የመጀመሪያው ከዚህኛው ርዕስ እንዳልወጣ እንዴ። ቆይ ሰላም አለይኩም ወንድሞቼ። ባቢ አለይኩም ሰላም። እንደምን አለክ? ምንድነው ወደ ሐሳብ ዘለኩ። በጣም አስጠብቀኸኛል ማለት ነው ባቢ። አላስወራለ ዛሬ ገርሱ ወደ ማልፈልገው ነገር እየሄደ ስለሆነ ነው። ምክንያቱም ሰዓት የለኝም። ማውራት እንኳን ቢፈልጉ ሰዎች ሌላ ጊዜ ቢያወሩበት ይሄ ነገር ጥሩ ነበረ። ገብቷል። የገባውበትን ነገርም ስላልሆነ ነው። ብቻ ቀጥል። ከታች ራሷ አትመልስ እንትና እንደዛ አትበለኝ። ከፈለግ ወጣ መሄድ ትችላለህ። እኔ እንደ ደደብ ሰው አይደለሁም። በነገራችን ላይ ገብቼ ምን ሰርቼ መውጣት እንዳለብኝ ጠንቅቄ የማቅ ሰው ነኝ። ምን መስራት እንዳለብኝ ጠንቅቄ የማቅ ሰው ነኝ። ዘገምተኛ ሰው አይደለሁም። አይምሮዬን የምጠቀም ሰው ነኝ። ሰው ያወራውን ሳይሆን ማውራት የፈለገውን የምረዳ ሰው ነኝ። ምናልባት ሰው ከተሳሳተም እንዴት አድርጌ ማረም እንዳለብኝ ጠንቅቄ የማቅ ሰው ነኝ እንጂ የገፋው ገደል ውስጥ የምከትሰውም አይደለም። ስንት አይነት እበት ሰው አለ። በእናታችሁ ቀጥል። ፎከስ። እሺ ባቢው ሀያት ደግሞ ተስተት እንዲያውም ሁለት ነገሮች ላይ መርገጥ መቻል አለበት። እሺ የመጀመሪያው ነገር ምንድነው? አብ ወይም አባት ማለት ራሱን የቻለ ተርም ወይም ሚኒንግ ያለው ቃል ነው አይደለ? ሀኒፎ ሊያብራራልሽ እንደሞከረው ቁርአን ላይ አላህ በግልጽ እንደተናገረው አይወልድም
አይወለድም አይደለ? ስለዚህ አባት የሚለው ተርም ቆይ አንዴ አባት የሚለው ተርም ለሱ እንደማይገባው ግልጽ አድርጎ ተቀምጧል። ባቢም ሲነካልሽ ነበር። ስለዚህ አብ የሚለውን ነገር መጠቀሙ ስተት ነው። አሁን መጽሐፍ ቅዱስ ላይ የተጠቀሰው አብ የሚባለው አካል እሱን አንቺ እንደ አምላክ ትቀበያለሽ ነው ጥያቄው። መጽሐፍ ቅዱስ ላይ ያለው አብ እነሱ የጠሩት ዋሽቶበታል ብዬ ነው የማምነው። አላህ ነው ብዬ ነው የማምነው። ዋሽቶበታል የሚባለው እንዴት መሰለሽ? ከቡናና ከወተት ውስጥ የተጨማለቀ ነገር ቢኖር ወይም ማኪያቶ ቢኖር ነጩን ማየት ትችያለሽ፣ ጥቁሩን ማየት ትችያለሽ። ግን ነጭና ጥቁሩ ይሄን ወተቱን ጠጣሁኝ አሁን ቡናውን ጠጣሁኝ እያልሽ ነው እንደምትጠጪው ማኪያቶ? አዎ ፎከስ ለማለት ሰው ማለት ነው። እኔ ባጭሩ አሁን ይሄ ስተት ስለሆነ ነው እኮ ስተት ስለሆነ ነው። በመጀመሪያ እዛ ቦታ ላይ አብ አምላኬ ነው እያልሽ ከሆነ በጣም ስተት ነው። ቀጥታ ከእስልምና ጋር እየተጋጨሽ ነው። ቁርአንን መከተል ነው አልኩት። ማስረጃሽ ምንድን ነው? ቁርአን አብ የሚለው ፎከስ ወደ መጀመሪያው ተመለስ። ሶሪ ቆይ መርዞ አንዴ ፎከስ ምን ነው? ለምን ተቃጥ እኔ እኮ የተው መርዞ አንድ ጊዜ ዌት ፎከስ አንዴ ወደ መጀመሪያው እሱን እኮ አውርተን ሰምተናል። አሁን እያልን ያለ ነው ይሄ አብ አምላክሽ ነው ወይ? ይሄ ነው በቃ ትልቁ ጥያቄ። ባቢ ቅድም አላህን አብ ይሉታል፣ አላህን አብ ብለው ጠርተውታል ከሆነ አዎ ልጅ ወልዷል ብለዋሉ፣ 1/3 ነው አምላክ ብለዋሉ። እሱ ላይ ተስማማን። ማለታቸውን ግን ቁርአን መጥቶ ይሄ ልክ አይደለም ብሎ አስተካከለ። አንድ ሁለተኛ ደግሞ እነሱ ከዛ በኋላ አሁን የሚያምኑት ትሪኒታሪያን የሚባሉት እነዚህ ስላሴ አስተምሮ ያላቸው ሰዎች አኺ ፎከስ አፉ ገኔ በእናትህ ቀጠልኩት በዙ። ለማንኛውም አብ አምላክሽ ነው ይሄ ነው ፖይንት ነው ያለው። ጥያቄው አብ አምላክሽ ነው ወይ ነው እንጂ አብን አምላክ ብለው ይጠሩታል ወይ መጽሐፍ ቅዱስ ላይ አብ ተብሎ የተገለጸው አላህ ነው ወይ አይደለም። እሱኛውን ነብዩላህ ኢሳን አለይሂ ሰላም ምክንያቱም ፊገሩ አንድ ነው። ጂሰስ ስንል አንድ ሰው ነው እየጠራን ያለው። ስለዚህ እርሱ አምላኬ ሲል የነበረው አባቴ ሲል የነበረው አላህ ነው ወይ ካልሽኝ አዎ ነው። ይሄን ቁርአንን ኮንፊርም ስላደረገልን የኔ ጥያቄ ግን አባቴ ያለው አምላኬ ያለው አላህን ከሆነ እዛ ጋር አብ ሲል የነበረው አላህን ከሆነ ታዲያ ለምንድን ነው አብ አምላክ አይደለም የምትለኝ? ተስማማን ጨረስን እዚህ ጋር። ከዛ በኋላ በቃ በጣም አይ መልስልኝ። ታዲያ ለምንድን ነው አንተ አብ አምላክ አይደለም እኮ ሚታርግ ጠይቅሽኝ አይደል? ሚታርግልኝ እኮ ሚታርግልኝ። በጣም አሪፍ። እኔ ለምንድን ነው አብ አምላኬ ነው የማልለው? በጣም አሪፍ። ይሄኛው ሸሪዓተል ኢስላም ዲነል ኢስላም ሲባል 3 ነገሮችን ያማከለ ነው። ኢስላም ሲባል ወይም ዲን ሲባል ማለት ነው። በደንብ አዳምጪኝ። አሁን አንደኛው ክሪድ ነው፣ አቂዳ የሚባለው ነው። ሙስሊሞች እንዴት ያምናሉ? አሁን ያስሞት ሲፋት የሚባለው ከአላህ ሐሳብ ጋር የተገናኙ ነጥቦች እዚህ ውስጥ ይገባሉ። ሁለተኛው ደግሞ ሸሪዓ ነው፣ ድንጋጌዎች ናቸው። ሶስተኛው ደግሞ አኽላቅ ነው ወይም ሱሉክ ነው ወይም አደብ ይባላል። ሙስሊሞች እንዴት ነው መኖር ያለባቸው? እነዚህ 3 ነገሮች ያጠቃልላል። ተረዳሽኝ? ስለዚህ ሸሪዓ ተቀይሮ መጥቷል። ህግጋት ይቀየራሉ። እዚህ ውስጥ ህግጋት ሲባል እንዴት ሙስሊሞች መኖር አለባቸው የሚለውና ከአምላክም ባህሪ ጋር በተያያዘ ከአምላክ ስሞችም ጋር በተያያዘ እያንዳንዱ ሸሪዓ ላይ የፈለገውን እየቀየረ መጥቷል። አሁን አላህ ሱብሓነሁ ወተዓላ አሁን አብ የሚባል አንደኛ አብ የሚባል ስያሜ ራሱ መኖሩን ኮንፊርም አላደረግንም። ነብዩላህ ኢሳ አላህ ሱብሓነሁ ወተዓላን አባቴ ብሎ መጥራቱን ራሱ አናቅም። አንድ ይሄን በደንብ ከግምት አስገብልኝ። ምክንያቱም መጽሐፋቸው ላይ ስለጨመሩበት ስለቀነሱበት። ሁለተኛ ላይ በግልጽ ይሄ ቋንቋ ቁርአን ላይ ተከልክሏል። አላህ Subhanahu Wa Ta'ala ማን ምን ብለን መጥራት እንዳለብን አስተምሮን አልፏል። በቃ ይሄ ነጥብ። ስለዚህ አላህ ያልሰጠውን ስም አንስቼ እነዚህ አካላት ቅድም ያልሽኝ አሁን እንዴት መሰለሽ የሆነች የምትመሳሰል ነጥብን ይዘሽ እዛስ ላይ ነው ቆመሽ ያለሽው። እነዛ አካላት የሚሉት አላህን ነው። አዎ ተስማማን፣ እሱን ጨረስን። ከዛ በኋላ ግን አላህ Subhanahu Wa Ta'ala እኛ አብ እንለዋለን ወይ አንለውም? እዚህም ላይ ተስማማን አይደለ? አብ አምላክ ነው ወይ ብትይ አይ አይደለም እንልሻለሁ። ምክንያቱም እነሱ አብ ብለው እያሉ ያሉት ከአምላክ 1/3 የሆነ የወለደ ብሉይ ላይ ደግሞ የነገርኩሽን በጣም ብዙ ባህሪዎች ያሉበት ለአምላክ ሊሰጡ የማይገቡ ባህሪዎች ያሉበትን አምላክ ነው አይደል? እዚህ ላይ ከተስማማን ብለው ጠርተውታል ወይ ሌላ ነጥብ ነው። አላህ Subhanahu Wa Ta'ala እሱ ሌላ ነጥብ ነው። አብ አምላክሽ ነው ወይ በጣም ሌላ ነጥብ ነው። አብ አምላኬ ነው ስትይ አላህን አይደለም እያልሽ ያለሽው። ምክንያቱም አላህ የትም ቦታ ላይ በበፊቱም ሸሪዓ በአሁኑም ሸሪዓ አብ ተብያለሁ ወይም አባት ተብያለሁ አላለም። ይሄን ከተስማማን አብ አምላኬ ነው ስትይ አንቺ ሙስሊም ከሆንሽ ማስረጃሽ ሊሆን የሚገባው ከቁርአንና ከሐዲስ ነው። የቱ ጋር ነው አላህ Subhanahu Wa Ta'ala አባቴ ብላችሁ ጥሩኝ ያለው? ይሄ ነው ጥያቄ።
ስለዚህ ማስረጃው የምታመጪው አንቺ ላይ ነው። አንተ እኮ ያልተረዳኸኝ ነገር በቃ እኛ ቅድም ተስማማንበት ነገር ላይ ነው የተናገርኩት ነበር። ተስማምተን ጨርሰናል። ገባ አይደል? እሱን ጨርሰናል። አሁን አብ አምላክሽ ነው እሱ ላይ ነው። አብ አምላክሽ ነው ወይ? እሱ ነው የኔ ጥያቄ። አሁን አብ አምላክሽ ነው ወይ? እኔ አምላክ ያላስቷል። አሁን አብ ቲንክ በቃ ይሄን ነው ፈልገው እዛ ከላፈ ነው መልስ ያለብሽ ቅድም ጀምሮ በቃ ዳት ሲምፕል አስ ይሄን ነው የምንፈልገው። ይሄን ነው እየጠየቅን ነው። ቆይ ለምንድን ነው በቃላት የምትሸወዱት? አብ አምላክሽ ነው ወይ ነው ጥያቄው። ይሄ ጥያቄ ሳይመለስ እኔ አይደለም ትላለች መርዞ ይሆን አስብልኝ አይደለም አላህ ነው አለች። እሱን አልጠየቅንም። ሸወደቻችሁ እኮ በቃላት አደገኛ ናት። አዩ አደነኩሽ። አብ አምላክሽ ነው ወይስ አይደለም ነው ጥያቄው። ይሄን አላትልከ መርዞ እሺ አንዴ ሚት አድርግልሽ ፕሊዝ ሀያት አንዴ ማይክ አንሺለት ኖ እኔ በጣም ስላገኘሁሽ ነው። አብ አምላክሽ ነው አይደለም? ለካ አምላክ ያላስ ኖ ዌይት ሀያት ሉክ በጣም ረጅም ሰዓት ስለወራን አሁን እሱን የመድገም ባቢንም ለወጣ ነው እያለ ነው አናድክመው። እኔም I'm getting tired like ይሄን በጣም መደጋገም ይሰለቻል። ይሁን እሱን ያረጋችሁ ይሁንና አንቺ እንደመለስ መፈልገው ኦፍ ኮርስ ይሄኛው ክሪድ ነው። ይሄ እኮ የእስልምና ክሪድ ነው። በደንብ አዳምጪኝ። ይሄኛው እኮ ኮንትሮቨርሻል የሆነ ነጥብ አይደለም። እስኪ አንቺ የፈለግሽውን አብን በይ ወልድን በይ መንፈስ ቅዱስን በይ እኔን ጠይቂኝና መልስልሽ። እኔ አብ አምላክ ነው ወይ ብለሽ ጠይቂኝ። አይደለም ኦፍ ኮርስ አላህ አምላክ ነው አዎ ነው በቃ ምንም ይሄ እስልምና ላይ ሊያጠራጥር የማይችል የትኛውም በተለይ ኢቭን ኮምፓራቲቭ የሚሰሩ ሰዎች የማይጠይቁን አይነት ጥያቄ ነው። አሁን ቀላል ጥያቄ ነው አይደለም ነው። አብ ሲባል ማን እንደሆነ በደንብ ይታወቃል። አላህ ከሆነ ስምና ባህሪያቱን ነግሩናል፣ ይታወቃል ያለ ስምና ባህሪያት። አብ ሲባል ማን ነው የሚፈለገው? ብሉይ ኪዳንና አዲስ ኪዳን ላይ ነው ያለው። ስለዚህ አሁን እየጠየቅሽ ያለ ነው አብ ስንል ስለማን እንደሚጎራ ታውቂያለሽ። ያንን ጨረስን። እነሱ ክርስቲያኖች አብ እያሉ ያሉት አላህን ነው ወይ? እሱን ጨረስን፣ ተስማምተን ዘጋን። እኔ ግን ላንቺ አሁን እየጠየቅሽ ያለሁት አብ አምላክሽ ነው ወይ ወይም አይደለም? ቆይ አረ ነው አይደለም የሚል ጥያቄ አትጠይቀኝ። አብ የሚሉት አላህን ነው ካልከኝ እንዴት ነው ታዲያ? አላህን ከሆነ አብ የሚሉት አላህ አምላክ አይደለም ማለት አይሆንብኝም? አይደለም አይሆንም። እሱን ላስረዳሽ። ቴንክ ዩ በጣም በነገራችን ላይ ጥንቃቄሽን ሳላደንቅልሽ አላልፍም። በጣም አሪፍ ወላሂ የምሬን ነው። እኔ መርዞ በተረዳሽ መንገድ አይደለም የተረዳሽ። አሁን እያልሽኝ ያለሽው እኔ አብ አምላኬ አይደለም ስል እነሱ አላህን ነው አብ እያሉ ያሉት እያልን ከሆነ እኔም አላህን እየካድኩ አይሆንም ወይ ነው? በፍጹም አይሆንም። ምክንያቱም አንደኛ እነሱ ሌላ አይነት በራሳቸው አእምሮ የሳሉት 1/3 የሆነ አምላክ ነው አብ ብለው እየጠሩ ያሉት። እርሱን አላህ Subhanahu Wa Ta'ala ነው። ከዛ አላህ Subhanahu Wa Ta'ala እንደዚህ አይነት አምላክ ነው ብለው ሰይመው ስም ሰጥተውት የፈጣሪ 1/3 አድርገውት ከሶስት አምላኮች አንዱ አምላክ ነው ብለው አብ የሚባል ስም ሰጥተውት ወልድ የሚባል መንፈስ ቅዱስ የሚባል ሶስት አምላኮችን አስቀምጠው ከዛ መሃል አብ የሚባለው ኦሪጂኔተር ብለው አንድ አስቀምጠዋል። ይሄ አንዱ ነው የነሱ አገላለጽ። ከዛ ደግሞ ያ አብ ደግሞ የሚባለው በጣም ሌላ ከእስልምና ጋር ጽንፍ የሆኑ ማዕት ባህሪያት ብሉይም ላይ ያሉ አዲስ ኪዳን ላይ ያለ የመጀመሪያው ልጅ ወልደዋል ነው። ይሄን ምድር ተራሮች ሊንቀጠቀጡ ደረሱ የተባለለት ማለት ነው። ይሄ ነው አብ። ይሄን ግን አላህ መጥቶ ዲናይ ያደረገ ይሄ ለኔ የተገባ አይደለም፣ እኔ ይሄ አይደለሁም። ከዛ ሱረቱል ኢኽላስ ላይ ግልጥ አድርጎ ማን እንደሆነ ነገረ። ከዛ በኋላ የሆነ ሰው መጥቶ እኔ ለምሳሌ እንዴት ነው ፈጣሪ ፍሬንዳችን ነው፣ በቃ ጓደኛችን ነው፣ አብሮን ነው የሚኖረው፣ በሆነ በላም ውስጥ ኦር በሆነ ነገር ውስጥ ሆኖ አብሮን ነው የሚኖረው ብሎ አመነና ግን እኔ ግን ያንን ግን ስል ማለት ነው መፈልገው ነብዩ መሐመድን ነው ብሎ ስሙ ጀምስ ነው እኔ ምለው ስሙ ጀምስ ነው ቢለኝ ከዛ ጀምስ አምላክ ነው እንዴ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የላከው ነው ብሎ ግን ሌላ ባህሪ ሰጠውና በደንብ አዳንጭኝ። ጀምስ አምላክ ነው እንዴ ቢባል መጥቼ አዎ አምላኬ ነው አይደለም ኖ ጀምስ አምላኬ አይደለም እላለሁ። ተረዳሽ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የላከው ነው ስላለ አይደለም። ምንድነው የፈለገበት? ያንን አካል ምን አርጎ ነው የሳለው ነው። ለዛ አካል ምንድነው የሰጠው ነው። ስለዚህ አላህ አንደኛ ከለከለን በግልጽ እንደው ባልከለከለን እንኳን እኛ እናርቀዋለን፣ ነፊ እናረጋለን ከአላህ Subhanahu Wa Ta'ala ተውቂፍያ ነው ስላልኩሽ ማለት ነው። ማለትም ማስረጃ የሚፈልግ ነጥብ ስለሆነ ማለት ነው። ይሄን ከጨረሰን አብ የሚባለው ማን ሲሆን አብ የሚባለው ማን እንደሆነ ካወቀን የአብ ባህሪዎች ከታወቁ አብም አላህ ተብሎ መጠራት እንደማይቻል ከተስማማን አብ አምላክሽ ነው ወይ ስልሽ ምንም ኮንትሮቨርሻል ይሄ በሱ እኔ ኃላፊነት ልውሰድልሽ፣ እኔ ሙሉ በሙሉ ኃላፊነት ልውሰድልሽ። አይደለም አላህ መጥቶ ቃል በቃል አትጥሩኝ ባለበት ይቀርና የሆነ ሰው ነብዩ መሐመድን የላከው አምላክ ነው ይሄን ምድርና ሰማይ የፈጠረው ግን እሱ ጓደኛችን ነው በላሞች ወር ቢሆነ ነገር ውስጥ መጥቶ እኛ ጋር ነው የሚኖረው ስሙም ጀምስ ነው ቢል ከዛ ጀምስ አምላክ ነው እንዴ ቢለኝ አይደለም ነው ምለው። ምክንያቱም ሌላ ነገር ነው ሌላ ፊገር ነው የሰረሱ አእምሮ ውስጥ። ስለዚህ እነሱ እያወሩ ያሉት አላህን እንደዚህ አይነት ስያሜ ቢሰጡትም እያወሩ ያሉት ግን ስለ አላህ አይደለም። አላህ እንደዚህ አይነት ባህሪም ስምም የለውም። ባህሪም ስሙም የሌለውን አካል እየጠየቅኩ ሸክ ውስጥ ከገባሽ ኢትስ ቬሪ ኮምፕሊኬትድ ሀያት ከምታስቢው በላይ። የቅድሙን ሐሳብ ተስማምተን ተነሳን። እነዚህ አካላት አላህን ነው
ተረዳሽ? አላህን ነው እንዲያሉ ያሉት ማለት ነው። በአንድ ፈጣሪ እናምናለን የሚለው አካል ማለት ነው። ዞሮ ዞሮ አላህን እኮ ነው እንዲህ ካለ ምንም ስም ያወጣለት አላህን ነው እያለ ያለው። ያህዌ አምላክህ ነው ወይ ብትይ አይደለም ነው የምልሽ። አላህ አልነገረኝም፣ ያህዌ ነኝ አላለኝም። ይሄ ጂዎች አሁን ሌላ ስም አምጥተው ከአላህ አስሞ ሲፋት ውስጥ ከተጠቀሱት ውጭ አውጥቶ እከሌ አምላክህ ነው ወይ ቢለኝ አይደለም ነው የምለው። አላህ ስሙን እኔ ፈጣሪን የማውቀው ራሱ ባስተዋወቀኝ መንገድ ነው። ይሄ ሸሪዓተል ኢስላም ነው። ስለዚህ ይሄ ምንም ኮንትሮቨርሻል ኢሹ አይደለም። ወደ ቅድሙ ነጥብ አንመለስ። አሁንም ድጋሚ ልጠይቅሽ፣ አብ አምላክሽ ነው ወይ? አብ ስል ማን እንደሆነ በደንብ ስለሚታወቅ ማለት ነው። አብ አምላክሽ ነው ወይ? ይሄ ነው ጥያቄ። እሺ እኔም አንተ እንዳልከው ነው የተረዳሁት። በዛ መልኩ ከሆነ አይደለም። ግን እውነት ለመናገር ያው እኔ ብዙም ግልጽ አልሆነልኝም። ባቢ ኡስታዝ ሲመጣ እዚህ መጥቼ እጠይቃለሁ። እውነት ለመናገር ቁርአን የተረዳሁበት መልኩ ስለየት ስለሚል በጣም በሰፊው ነው ያብራራልሽ ሐዲስ ይመስለኛል። ከዚህ የበለጠ አንድ በአንድ አምላክ የሚያምን ማንኛውም ሰው አይደለም ከእስልምና ውጭ ያለ ሰው በሲምፕል ኤግዛምፕል በራሱ መንገድ ማንኛውም ማለት ኢንተርፕሬሽን ሊጠቀም ይችላል። ህንድ ውስጥም ያለ ቻይና ውስጥም ያለ ማለት ነው። ግን ከአንድ አምላክ ውጭ ከአላህ በስተቀር ሌላ አምላክ አለ? ሀያት ሚሽትሽን አንድ ጊዜ አላህ በስተቀር አምላክ የለም አይደል? ስለዚህ እነሱ ሌላ ቻይና ውስጥም ህንድ ውስጥም ያለው ሰውዬ ፈጣሪ ብሎ የሚጠራውን አካል በአላህ ላይ ዋሽቶበታል አይደለም? ዋሽቶበታል አልዋሸበትም? ዋሽቶበታል። እንዴ መሰለው ግን ቆይ ዋሽቶበታል አይደለ? ዋሽቶበታል። ግን ዞሮ ዞሮ ከአላህ ውጭ አምላክ ስለሌለ ባይ ዲፎልት እነሱም እኮ አላህን ነው አንድ አምላክ ነው እኮ የሚገዙት እኮ። ግን ስለዋሹ ስላጋሩ በሌላ መንገድ ስለጠሩ ሙስሊም አይደሉም። አሁንም አንቺ አላህ በግልጽ በተጠቀሰበት መንገድ ነው እንጂ የምትገልጨው አብ የሚል በቃ ይሄ እኮ የሚያከራክር ጉዳይም አይደለም። አባት ተብሎ የተጠቀሰ ኢኮኖሚክ ክርስቲያኖች እኔ አላህ አብ ይባላልም አላልኩም እኮ። ስለዚህ ግልጽ እንደዛ ከሆነ ቀላል ነው። እኛም እየጠየቅንሽ ነው ያለው የመጽሐፍ ቅዱሱን አብ ስለሆነ አብ አምላክሽ ነው ወይ? ሆኔ አላህ ነው አምላኬ። ግን እነሱ አይደለም። ለምን አትይም? ዋትስ ዘ ፕሮብለም? በቁርአን ነው የምታምኚው አይደለ? ያ ቁርአን ላይ አብ ተብሎ ተጠቅሷል። አላህ አልተጠቀሰም። ግን እንደዚህ ይላል። ለምሳሌ ስላልተጠቀሰ ሱረቱል ማኢዳ ላይ እንደዚህ አይደለም። ለኔ መሳሳት አልፈልግም። እስልምና ላይ ድንበር ማለፍ ስለማልፈልግ ባቢ ግን የሰለቸት መሳለ። ግን የኡስታዝ ወይድ ባለበት ይሄን ነገር ማለት እንዴት አይሰለቸኝም? እኔ ሰዓት እኮ ቅድም እኮ ነበር መውጣት የነበረው። እንዴ መጽሐፍ ቅዱስ ላይ ያለውን አብ አምላክሽ ነው ወይ የሚለውን መመለስ አትችይም? እንደ ሀያት እንዴ ማለት እኔ ከቁርአን ጋር መጋጨት አልፈልግም። ይኸውልህ ሐኒፍ ያለውን በደንብ ተረድቻለሁ። የተናገረውን ከቁርአን ጋር ምንድነው የሚያጋጨው? በቃ አላህ Subhanahu Wa Ta'ala እነሱ አባት ብለው ምሳሌ አላህ Subhanahu Wa Ta'ala ሱረቱል ማኢዳ ላይ አይሁዶችና ክርስቲያኖች እኛ ያላህ ልጆችና ወዳጆች ነን አሉ ካለ አላህን ነው ወዳጆችና እኛ ልጆች ነን ያለው። እሱን አልጠየቅንም። ኤክስፕላኔሽን ነው ተስማምተናል። አንዴ ሀዩ አብ ለአብርሃም ስላሴ ተገልጠው ነበረ። ከስላሴዎች መካከል ደግሞ አብ ነበረ። አላህ ሰው ሆኖ ለአብርሃም ወይ ሌላ አካል ተገልጧል? በጭራሽ መጽሐፍ ቅዱስ ላይ እንደዛ ይላል። እሺ እንደዛ ከሆነ ለአብርሃም ተገልጠዋል የተባለው አብ ለአንቺ አምላክሽ ነው? በጭራሽ አይደለም። እሺ ወልድና መንፈስ ቅዱስ ሰማይና ምድር ሲፈጥር ሐሳብን ያቀብሉ ነበር በአካፋ ወይም እንትን ጭቃ ምናምን ተብሎ ነበር። አላህ ሰማይና ምድር ሲፈጥር ሐሳብ ያቀበለው አካል ነበረ? የለም ባቢ እንዴት መሰለ እኔ ማለት ነው ቁርአኖች ላይ ትንሽ የሚያወዛግቡ ነገሮች አሉ። ገባ አይደለ? ቁርአን ላይ ምሳሌ እንደዛ የምልበት ነገሮች አሉ። እንደዛ የተረዳውባቸው ማለት ነው መጽሐፍ ቅዱስ ላይ ያለው አምላክ አላህ ነው ብዬ ያስኩበት የሆነ የራሴ ታነባቸው የተረዳኋቸው ነገር ካሉ እነዛን ደግሞ ኡስታዝ ወይድን ጠይቄ አይ እንደዛ አይደለም ስለተነሽ ካለኝ እመለሳለሁ። እኔ ሐኒፍ የተናገርከው አላህ ግን ቆይ አላህ ግን ለምንድን ነው እነዛ ሰዎች አላህ ልጅ አለው አሉ ያለው? ለምን ይመስልሻል? ስለተሳሳቱ። እኔም እኮ እሱን ነው የምለው። አላህ ልጅ አለው ስለተሳሳቱ ሳይሆን ለምንድን ነው አላህ ልጅ አለው አሉ ያለው? ለምንድን ነው? እነዛ ሰዎች እያወሩ ያሉ ስለማን ነው?
ስለ ፈጣሪ እያወሩ ስለሆነ ነው አይደል? አዎ አላህ ማለትም እዛዘ ሲሉ ስላላህ ተማሳላ እየተናገሩ ስለሆነ ስለ ፈጣሪ እያወሩ ነው። ስለዚህ አላህ ደግሞ ልጅ የለውም አባትም አይደለም ብሎ ነው የገሰጻቸው። አዎ አላህ Subhanahu Wa Ta'ala በዚህ እንደውም መረገማቸው በዚህ ንግግራቸው። እንደዛ ብሎ ከረገማቸው ለምን ታዲያ መረገም ፈለግሽ አንቺ? ባቢ ቅድም እኮ ተረተኝ ነበር እኔ ያልኩት አላህ Subhanahu Wa Ta'ala እነሱ ራሱ አላህ እንደሆነ አምነዋል እያለ ነው አላህ Subhanahu Wa Ta'ala ማለት ነው። እሱ አላህ ወይም አምላክ እንደሆነ አምነዋል። ግን ስተታቸው ምንድነው? ልጅን ያዘ ወይም ደግሞ አላህ ኢየሱስ ሶስተኛ ነው። የትኛው ነው አምላክ እንደሆነ ያመኑት? የትኛው? አሁን ለምሳሌ ልንገር፣ ክርስቲያኖች ወይም አይሁዶች ኡዘይር ያላህ ልጅ ነው አሉ አይደል? ስለዚህ አላህ የሚሉት አምላክ የሚሉት አላህ ነው። ግን ስተታቸው ምንድነው? ልጅን ያዘ ማለታቸው ነው። ክርስቲያኖችም እንደዛው ገባ አይደለ? ስተታቸውን እያረመ ግን እሱ አምላካቸው እንደሆነ ኮንፈርም እያደረገ ነው ማለት ነው። እነሱ ፈጣሪ ልጅ አለው ስላሉ ነው ሲገስጻቸው የነበረው አይደል? አዎ። ስለዚህ አባት ሊሆን አይችልም ሊወለድም ነው አይደል? ካልተሳሳትኩ አይችልም ብሎ ከገሰጻቸው አባትም አይደለም ብሎ ከሆነ ነው ነገሩ። ለምንድን ነው አንቺ አብ አምላክ ነው እያልሽ ያለሽ? አብ አምላክ ነው እኮ አላልኩም። አብ የሚሉት አላህ ነው እንጂ አልኩት አብ አምላክ እሱ ነው ሲጠይቁሽ የነበረው። አብ አምላክ ነው አይደለም? እንደዛ ከሆነ አይደለም። አብ የሚሉት ግን አላህ ነው። ቆይ አብ አምላክሽ ነው አይደለም? አይ አላህ ነው አምላክ አይደለም። አብ ምንሽ ነው? አብ ምንም አይደለም። አምላክሽ አይደለም? አላህ ነው አምላክ። አብ አምላክሽ ነው ወይስ አይደለም? አይደለም። በቃ እኔ አመሰግናለሁ፣ ጨርሻለሁ። እሱ ነበረ መስማት የፈለጉት እነሱንም። ምክንያቱ አብና አላህ አነጻጽረሽ እንትን እያወዳደርሽ ከሆነ ስለ ሁለት አካላቶች ነው እያወራሽ ያለሽው ራሱ ማለት ነው። ገብቶሻል? አምላኬ የምትይው አካል አለ፣ አምላክ አይደለም ያልሽው አካልም አለ። ሁለት አካላቶች ናቸው። ገብቶሻል? ለማንኛውም አጥኑበት፣ ሌላ ቀን ታወራላችሁ። እኔ በጣም ነው የደከመኝ ከስራ እንደገባው ነው። አይ ባቢው አይ ቲንክ አንተ የምታወራው ነገር ነው የሚገባት ይመስለኛል። ዌልዳ ሚስቴክ ሆናት እንዴት አይገባት? ይሄ ሁላ ሰዓት አውርተን ያልተረዳነው ነገር አዎ። እና በቃ መጨረሻ ላይ ወሮት ነበር የፈለገው። ፎከስ ይቀጥል። አይ እና አንድ ነገር መረሳት የሌለበት ላስት ታይም ስናወራ ሀያት ምንም አይነት ከሃይማኖት ነገር ወጥቻለሁኝ ምናምን እንደዚህ አይነት ነገር ቤቴ ላይ የማይካሄድም ምናምን ተባብለን ነበር በቀደም የእርቁ ሰዓት ላይ ማለት ነው። ቀደም ምን ስትናገር ይሰማሁኝ ልጆችን በውስጥ ወደ አዲስ ሰለምቴዎችን በውስጥ ኢንፎርሜሽን ሰጣለው አይነት ነገር ያልሻት ነገር በጣም ስተት ናት። አንደኛ አዲስ ርዕስ አታንሱ፣ ፎከስ በቃ ነገ ገባለን። ሴንሲቲቭ ነው። ነገ እንገባለን። አንደኛቸው ቤት ይክፈቱና እንገናኝ። እዛ መጣለት በቃ ትልቅ ነገር። እስኪ ማን አለ ቤት የሚከፍት? ቆይ ማን ሳስከፍታለ? ግን አብረን አንተኛ ሐሰን አለ። ዛሬ መተኛቱ ይቅርባችሁና ኧረ ስራዬን ላሳል። ዛሬ ድል ስጠን። እንጀራዬን ላብስል። ኧረ እንጀራዬን ላብስል። ቆይ አዩዬ እየሰማች ነው? እየሰማ ነው። ማን ሊያስተኛኝ ነው ታዲያ? እነሱ ጋር የምታወሪ ከሆነ አይመጣል። አንድ አምስት በቃ እነሱ ጋር አውርተሽ በቃ በቃ ብለሽ መለስ ብለሽ ደውዪልኝ። እሺ እኔ ፍቅር ማን ሳስከፍታላት? ማን ነው የሚከፍተው? ሼር አድርጉላት፣ ትመጣለች። ከዛ ተመለሰች በቃ ወደ እኔ ነው። ከዚህ በኋላ ስፍራሽና መመላለሻሽ የነገስታት ስፍራ ነው። የምትመላለሽበት ስፍራ የነገስታት ስፍራ ነው። በቃ ከዚህ በኋላ እጅሽን ይዤ ነው ማዞርሽ። የሚነካሽም የሚዳፈርሽም ሰው የለም። ያው እንግዲህ ያው ሲታጠቁ ባልን ያለሽ በቃ የኔ ቆንጆ ማንንም እንዳትፈሪ እሺ። አምላክሽን ብቻ ፍሪ። ገባሽ? ሌሎች አሁን ምን አይነት ፖለቲካ ይሰራሉ መሰለሽ? ይሄ ልጅ እኮ እንትን አድርጎ በቃ አሳልፎ ለነሱ ሰጣቸውና በቃ እነሱ ደግሞ እየገረፏት ነበር ብሎ ፖለቲካ ይሰራሉ። አውቀዋለሁ። ገና እንትን ሳያደርጉት አውቀዋለሁ ፖለቲካው
እንደዛ ብለው እነ ቆሽማዳና እነ ሉጢ ሙጢ እንደዚህ አይነት አጀንዳ ይዘው ይመጣሉ። አውቁ እንትን እያለ በቃ አሳልፎ ሰጥተው በቃ ከበው እንትን እያስጨነቋት ነበር ዋን ብለው ፖለቲካ ይሰራሉ። እነ ገማታም እነ ለምቦጫም እነ ለሃጫም እነ ዝርክርክ እነ ደከከናምና እነ በታሞች እንደዛ ብለው ፖለቲካ ይሰራሉ። ማንንም እንዳሰም ማንንም ሰው የሆነ ነገር ካለች በቃ እንዴ ባሌን ጠይቁት፣ በቃ ባቢን ጠይቁት ቢያቸው ምንም አያመጣው። እሱ ስላልፈቀደ ይሄን ማድረግ አልችልም ነው ቢያቸው። ኩምትር ብሎ ነው የሚቃጠለው። እሺ ምን እናድርግ ወገን እንትን አለን እኮ። ለማንኛውም ሁላችሁንም በጣም ነው ከልብ የማመሰግነው። ያሲዮ ሳታወራ በመውረድህ በጣም ከልብ ይቅርታ። እኔን ስትሳደቡ የነበራችሁ ሰዎች አገኛችኋለሁ፣ ስማችሁም ይዤዋለሁ፣ አሳያችኋለሁ እንዴት አድርጌ እንደመመልሰው። አሁን ብትኛ ስላለብኝ በጣም ደከመኝ። ሀዩ በቃ ሂድና ሰድባቢዮ ቴንክ ዩ በጣም እናመሰግናለን። እኛም እሺ የሚረዳኝ ሰው አላገኝም። በቃ ፎገስ ሰላም አለይኩም ሰላም ኑሪ በቃ እንውረድላቸውና ከታች ኮሜንት እናጥፋላቸውና ትንሳት ያወሩ እንዳታዳምጡ ከታች ላላችሁ ሰዎች። ባቢ በልነጋ አገኘሃለሁ። እሺ እናወራለን። ሰላም አለይኩም። እሺ ባቢ አላህ ይጠብቅህ። አመሰግናለሁ በጣም ሀዩአለሽ። አቤት ደስ ይላል። ተገላገለ እኮ ግን ቤት አከፍቶ ማን ነው ቤት የሚከፍተው? አይ ጠይቋቸው ነበር። ይከፍታሉ። ምናልባት ያሲ ሐሰን ቤት ይከፍታልና እዛ ጋር ገብተሽ አውሪ። ምንም በመከባበር በፍቅር አውሩ። ከዛ ደግሞ መለስ ብለሽ ስልኳን እንትን አድርገሽ ደውለሽ እናወራል። ተቃቅፈን ነው የምንተኛው። በቃ ሌላ ዓለም ውስጥ ነው እየተንሳፈፍን የፍቅር መርከብ ላይ እንትን ብለን በቃ እንደዚህ ነው ዓለማችንን የምናየው ማለት ነው። ሰዎች ደግሞ አሁን ምን እያደረጉ ይሆን? አሁን ተደዋውለው ይሆን? አሁን የት ደርሰው ይሆን? ምናምን እያለ ኩምተር ይላል ህዝቡ ደግሞ። በቃ እንደዚህ ነው አይደል እንዴ ሀዩ? ይሄን ፍቅር ያ በትክክል አዎ። ስሜታዊ አትሁኚ። ረጋ ብለሽ አውሪያቸው፣ ልባስ ብተሽ አውሪያቸው። እንደዚህ ብለው እንትን የሚያደርጉሽ ጥሩ ለአንቺ ጥሩ ነገር ከመመኘት ነው። በክፋትም አይደለም በእንትንም አይደለም። በነገርሽ ላይ በክፋት አይደለም። እኔ እንደምረዳቸው እኔ እንደማውቀው በክፋት አይደለም፣ ከጥላቻም አይደለም በነገርሽ ላይ። ስለዚህ ረጋ ብለሽ በጸባይ በስነ ስርዓት ካወራሻቸው በቃ ምንም የማይፈታ ነገር የለም። ገብቶሻል? ያልተረዳሽው ነገር ካለ ለመረዳት እንትን ይሆንልሻል። እነሱ ያልተረዱት ነገር ካለ ደግሞ እንደዛ። አሁን ግን እናንቺ ስለነሱ ማውራታችን ራሱ ወንጀል ነው። እናንቺ ስለኔና ስለአንቺ ጉዳይ ነው የሚያገባን፣ የሚመለከተንም እሱ ነው። የኔ ፍቅር ከዚህ በኋላ በእኔና ባንቺ መካከል ያለውን ገመድ የፍቅር ገመድ ይባላል። ገባሽ? በአንቺ የሚመጣ ሰው በቃ ተኩሼ ነው የምገለው። እሺ ቤትሽን ገብቼ ቤትሽ መጥተው የሚረብሹ ሰዎች ካሉ፣ የሚያረባበሹ ሰዎች ካሉ፣ የሚያጣሉ ሰዎች ካሉ ቅንድባቸውን ላጭቼ ፀጉራቸውን ነጭቼ ምናምን የእንትን ጣሳ አስመስዬ ነው የማባራቸው። አንድ ቀን አደርገዋለሁ። ደግሞ ተስፋ አደርጋለሁ እንደተባባልነው ቅድም የኔ ፍቅር መጀመሪያ ቀን ሆነ እንጂ በቃ በድምጽ ሳማት እያለኝ ነው። ግን መጀመሪያ ቀን ከባድ ነው። ትንሽ ቆፍጠን ማለት አለብኝ እንደ ወንድ ልጅ። አላቅልሽም እባክሽ ከ3 ወር በኋላ እንዴት ነው? ማን ይሰማሻል? እዚህ ማለት እንዴ ሀዩ ወይ በቃ የኔ ቆንጆ ነገ ከገባን እንገናኛለን። በገባንበት ሰዓት እናወራለን። እሺ ደህና ደር ወይ ደህና። እሺ ቻው። ሁላችሁንም አመሰግናለሁ። እሺ ኒት አድርገህ ነው እንዲያነቡት ብዬ አንተ በደንብ አንብብላቸው። አንብበው አይታይም። አንብበው እኔ የቃላት እንትን ምናምን ሊሉኝ ስለሚችሉ ሌላም እንትን ስለሚሉኝ አንተ አንብብላቸው። ከዛ
አንብበው እስኪ አንብበው። ሳራ ክፉ ናት፣ ከሷ እና ሀያት ይሻላሉ አለ። ይሻሉሻሉ ከዛ እነሱን ብትከላከይ ብዙ ትማሪያለሽ። አሁን ልተኛ ምናምን ቀጥል እኮ አንብበው ቀጥል አንብበው። ኦኬ እሺ እኔ ላንብብላችሁ። እሺ ምን አለ? ትማሪያለሽ አሁን ልተኛ ነው፣ ከተመቸሽ በኋላ አወራሻለሁ። ባይ ዘ ዌይ አንድ ነገር ልምከርሽ፣ መሐመድን ተረት አትከተይ። የኢየሱስ ሰላምና በረከት ባንቺ በእኔም ላይ ይሁን አለ። እዚህ ጋር ምን ይላል መሰለ? የመሐመድን ተረት አትከተይ፣ እነ ሀያትን ብትቀላቀይ ይሻልሻል። እና ሀያት ማለት እዚህ ጋር ምን ማለት ነው? ምንድን ናቸው ሀያት? ግድ የለህም ቆይ እሱን ጨርሰው እንትን ነው ከመጀመሪያው ጀምሮ ስለ ይሄን ብቻ ሳይሆን እኔ አንተ ፈቃደኛ ከሆንክ ከላይ ከመጀመሪያ ከመሰረቱ መጽሐፍ ከጀመረላት ጀምሮ ያለውን አመጣልሃለሁ። ፈቃደኛ ከሆንክ ማለት ነው። አወራረድ ስማ፣ እኔ ወታደር ልጅ ነኝ በለጠዬ፣ እና እንደዚህ አይነት አማርኛዎች አሁን ለምሳሌ አንተ እንደተረዳው ብቻ ሊሆን አይችልም። ምናልባትም የኔ እንደዛ ሊሆን ይችላል ከማለት አንጻር ነው። ምናልባትም እነ ሀያትን ለማስመታትም የተደረገ ነገርም ሊሆን ይችላል። ገብቷል? ምናልባት እነ ሀያት እናንተ ጋር እንዳይቀርቡ የተደረገ ሊሆን ይችላል። ይሄንን ነገር ስናወጣው ይሄንን ነገር ልክ ሳወጣው ሬድ ቲም ለልጅቷ ደግሞ የላከላት በኢሞ በዚህ በቲክቶክ የላከላትን ማስፈራሪያ አወጣልሃለሁ። አሁን መልሼ ደግሞ ሬድ ቲም ራሱ አወጣልሃለሁ። አሁን ይሄንን አንብባችሁ ከጨረሳችሁ ንገሩኝ፣ አወጣልሃለሁ። ጨርሰናል። ላውጣው ያንን ደግሞ እሺ። ሚዩት አድርግ ጀነራል፣ ሚዩት አድርግ። ይሰማል? ሁሉ እየጠበስኩ እኮ ምን መጥበስ ብቻ እያላተምከው ነው እንጂ እንደዚህ አይነት እንትን ለእንደዚህ አይነት ቦታዎች ለእንደዚህ አይነት ነገራቶች ቦታ ሰጣችሁ እንትን የምታደርጉ መረጃና ማስረጃ መሰብሰብ በጣም ጥሩ ነገር ነው፣ ግን በአንድ እንትን ብቻ መረዳትን በጣም ከባድ ነገር ነው። አታውጣው በለጠ። እኔ እኮ ሀያት ለዚህ ነው ቅድም የነገርኩሽ። ተዋት ባቢ፣ አሁን ቀላል እኮ ነው። እኔ ሙስሊሞችን ሰድቤያለሁ፣ እስልምናን አሰድቤያለሁ፣ ይቅርታ በይ፣ ለዛ ይቅር እንልሻለን። እምቢ ካልሽ ግን ብላለች እኮ። ምንድን ነው የምታወራው ጀነራል? ያለችው እሷ ጀነራል ወንድሜ ያስቀይሜያለሁ ይቅር ዛሬ ነው እንጂ ባለፈው ብላለች። ባለፈው ሶስቱንም እኮ ብለዋል እኮ። ምን ሆነህ ነው? አልነበርክም እንዴ? አልነበርኩም ብለዋል እኮ። ይቅርታ የደረሰባት ማስፈራሪያ፣ ልጅቷ የደረሰባት ማስፈራሪያ ደግሞ ያ ነገር መውጣቱና መያዙ ሲታወቅ ይሄውና ሪርቲም የላከላት ማስፈራሪያ አንብቡ ሰዎች። ስክሪንሻት አድርጋችሁ ይዛችሁ ራሱ ማንበብ ትችላላችሁ እኮ። ምንድን ነው ታዲያ ለመሰለህ በለጠ? ይቅርታ እሺ እንላለን። ባቢዬ ስማ አንዴ በለጠ እነ ሀያትም ለማስመታትና ለመነጠልም የተደረገ ፖለቲካም ሊሆን ይችላል። እንትን አትሁን፣ የዋህ አትሁን። አንድ ነገር በአንድ አንግል ብቻ የምትረዳው ከሆነ በጣም ከባድ ነው። ለምሳሌ ሀያትን ከእናንተ ለመነጠል ሀያትን በእናንተ በመጥፎ አይን እንድታይ ለማድረግ የተሰራ ፖለቲካ ቢሆንስ ነገ የምትቆጭበት ቢሆንስ አንተ ቢሆንስ አሁን የምታደርገው ምን አለ መሰለህ? የበለጠ ነገር ምንድነው? በዚህ ልክ በመካከላችሁ ገብቶ የሚርመጠመጥ ተርመጭማጭ ወንድ አገረድ ካለ ምንድነው የምታደርገው? እህቶችን አቅፈህ በመያዝ በመከባበር በመስማማት ነው ጉድጓድ ውስጥ የምትከተው። እየሰማህ ነው? አሁን እና ሀያት ባለፈው ሶስቱንም ይቅርታ ብለው
ከዚህ በፊት ላጠፋነው ጥፋት በጣም ይቅርታ፣ ከዚህ በኋላም መጥፎ ነገር አናድርግም ብለው ቃል ገብተው ነው የወጡት እንጂ ልጅቷ ብቻ አይደለችም ይቅርታ የጠየቀችው እኮ። ይቅርታ ተጠያይቀው ነው የወጡት። እሺ ባቢ፣ የዚህ ልጅ ስልክ አሁን ኬት የመጣ ይመስላል? ሬድ ቲም ስልኳን ኬት አገኘ? የዚህ ልጅ ስልክ እቺ ልጅ አሁን እቺ ሰለምቴ ናት። አሁን ሬድ ቲም እንደዚህ ብሎ የጻፈላት ባይዘው የነሱ ጓደኛ ነበረች። ብዙ ነገር በውስጥም በምንም ይሏታል። አልገባም እኮ ባቢ። አሁን በየዋህነት ነው እየተንቀሳቀስክ ያለው አይደለም። በፍጹም እንደኔ ተንኮለኛ የለም። በተንኮል ከሆነ ጀነራል እንዳትሸወድ።